በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል አምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን በቸርነቱ ለወገኖቹ ሕይወትን መድኃኒትን ያደረገ አባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባሕርይ ገንዘብ የሆነ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል ማርያም ቅዱስ መስቀሉ ቅዱስ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸር መድኃኔዓለም ከንጹሐን በረከት ያሳትፈን። የቅዱስ ዮሐንስ ወንጌል ምዕራፍ 13 ቁጥር 21። ይህንንም ተናግሮ ጌታችን ኢየሱስ በልቡ አዘነ፣ መሰከረ፣ እንዲህም አለ፣ እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል። ደቀ መዛሙርቱም ይህንን ስለማን እንደተናገረ ተጠራጥረው እርስ በርሳቸው ተያዩ። ጌታችን ኢየሱስም የወደው የነበረ ከደቀ መዛሙርቱ አንዱ በጌታችን ኢየሱስ አጠገብ ተቀምጦ ነበር። ስምዖን ጴጥሮስም እርሱን ጠቀሰና ይህንን ስለማን እንደተናገረ ጠይቀህ ንገረን አለው። ያም ደቀ መዝሙር በጌታችን ኢየሱስ አጠገብ ቀረብ ብሎ ጌታ ሆይ እርሱ ማን ነው አለው። ጌታችን ኢየሱስም መልሶ ይህ እኔ እንጀራ በወጥ አጥቅሼ የምሰጠው ነው አለው። ያን ጊዜም እንጀራ በወጥ አጥቅሰው ለስምዖን ልጅ ለአስቆሮታዊ ይሁዳ ሰጠው። እንጀራውንም ከተቀበለ በኋላ ወዲያውኑ በይሁዳ ልብ ሰይጣን አደረበት። ጌታችን ኢየሱስም እንግዲህ የምታደርገውን ፈጥነህ አድርግ አለው። አብረውትም በማዕድ የተቀመጡት ስለምን ይህንን እንዳለው አላወቁም። ሙዳየ ምጽዋቱ በይሁዳ ዘንድ ነበርና ለበዓል የምንሻውን ወይም ለነዳያን የምንሰጠውን ግዛ ያለው መሰላቸው ነበሩ። ይሁዳም ያንን እንጀራ ተቀብሎ ወዲያውኑ ወጣ። ሌሊትም ነበረ። ስለ ቅዱስ ቃሉ ቸር መድኃኔዓለም የተመሰገነ ይሁን። እግዚአብሔር ቢፈቅድ 24ኛው ቁጥር ያለውን ትምህርት ማንሻ እናደርጋለን። ግን ከቅዱሳኑ ታሪክ በኋላ እንመጣበታለን። ተሰአል ወንግረን፣ ጠይቀህ ንገረን የሚለውን በኋላ ማጠቃለያ እናደርገዋለን። ጥቂት ኃይለ ቃላትን ብቻ ነው የምናወሳበት። በተቻለን መጠን ያው የቅዱሳኑን ነገር ስናይ ትምህርቱ ሁሉ እዚያው ቅዱሳኑ ሕይወት ውስጥ ስላለ ርዕስ ውስጥ ከገባን ብዙ መቃየም ይመጣል። ችግር ስለሆነ ታውቁታላችሁ። ከባድ ነው ዘመኑ፣ ዘመነ አጸባ ስለሆነ ምንም ብትናገሩ ሰው ስለሚቀይም ሰውና እግዚአብሔርን ደግሞ እኩል ማስደሰት ስለማይቻል እንግዲህ እግዚአብሔር የወደደውን እንዲናገር እሱ ፈቃድ ይሁን። ግን እኛ የቅዱሳኑን ነገር እናወሳለን። አስቀድሜ አንድ ሁለት መልእክቶችን ልንገራችሁ። የመጀመሪያው ነገር ባለፈው ሰኞ ዕለት ይሁን እንደዚያ ስለ መዝሙር ያነሳውላችሁ ሂስ ነበረ፣ ትችት እና ምን እንደተሰማችሁ አላውቅም። ለስሜታችሁ በማዘን አይደለም አሁን የምናገረው። ግን አንዳንድ ጊዜ አንዳንድ መልእክት ሲነገር ድንገት አንዳንድ ሰው ባልተገባ መንገድ እንዳይተረጉመው። ሰዎች መቼም በዚህ ዘመን ምንም ነገርን ለማጣመም ቀላል ነው። ጌታችን ኢየሱስ ክርስቶስ ፈጣሪያችንን ሲሰቅሉ ሦስቱም ያቀረባቸው ክሶች ሊያሸልሙት የሚገባ ነበሩ አይደለም? ሦስቱም ክሶቹ ነገር ግን መግደያ አድርገውታል። እና ለፈጣሪ የማይራራ ሰው ልጅ መቼም ለሰው ይራራ ተብሎ አይጠበቅም። ግን ዋናው ትልቁ ነገር መዝሙርን ብዙ ጊዜ አንዳንድ ሰዎች መዝሙር መጠላ የሚመስላቸው ሰዎች አሉ። እንዴት ነው መዝሙር ምን ማለት ነው? ምስጋና ነው አይደለም? እንዴት ዋላችሁ? የተፈጠርነው ለምንድን ነው? ለማመስገን ነው አይደል? ወይም በጥሩ አማርኛ ለመዘመር ነው አይደል? ለመዝሙር ነው። ይሄ ማለት ግን እኔ እያደረግኩ ያለሁት መሰላችሁ ሰባኪ ይጠላል? ንገሩኝ። ሐዋርያት ምንድን ናቸው? በዚህ ዘመን ከሰባካያን ጋር ያለኝን ጠብ ስታስቡት ችግሩ ካካሄዱ ጋር ነው። ገብቷቸዋል? ከሰዎቹም አይደለም ከርሱም አይደለም። አሁን መነኮሳትን መጥላት አይደለም እንዴ። ይሄ ሁሉ የምናከብራቸው አነሰም በዛ ምን ክፉ በሆን በደዌና በጭንቅ መካከል ሆነን የምናከብራቸው ቅዱሳን መነኮሳት ናቸው አብዛኞቹ። ቅዱሳን ሰባካያን ናቸው እኮ አብዛኞቹ። እና
ትልቁ ነገር አያያዙን እንወቅበት ነው። ጌታ ተናግሮ የለ እዚያ በዮሐንስ ራዕይ ምዕራፍ 2 ላይ ወባይቱ በወዛ ሐይሰከ ነገር ግን አለ የምነቅፍብህ ነገር አለኝ ብሎ አያያዙ ነው። እና ብዙ ጊዜ ጠላት እዚህ በፊት ደጋግሜ የምነግራቸው አንድ ነገር አለ። ጸላይ ስናት ሁለት አማራጮችን ይወስዳል አይደል? የመጀመሪያው አማራጭ ከህይወት ማራቅ ነው፣ ከቅዱስ ቃሉ ማራቅ ነው፣ ከመዝሙር ማራቅ ነው፣ ከቅዳሴ ማራቅ ነው፣ መንፈሳዊ ከሚባሉ ምግባራት ሁሉ ማራቅ ነው። እሱ ካልተሳካለትና እሱን አልፎ ከመጡ እዚያው ሆኖ ያንኑ መዳኛ ሳይሆን መጥፊያ እንዲያደርጉት ማድረግ ነው። መዝሙሩንም ስብከቱንም ኢቭን ስጋ ወደሙን እንኳን ሰዎች ተቀብሎ ታውቃላችሁ አይደል? መጽሐፍ ይላል በላኢ ውእቱ ዘይበላ አማጽያነ አለ ወሰዓቱ ውእቱ ዘያዌ ኃጥአነ። ሰው በማይገባ ቢቀበለው ይጸድቃል፣ ይኮንናል። ይህንን መንቀፉ ከስጋ ወደሙ ጋር ችግር አለበት አያሰኝም። ስለዚህ ስለ መዝሙር ያልኳችሁ ነገር መሰረታዊ ነገር አንድ በጣም ረጅም ጊዜ ወሰዳችሁበት። ታዲያ ምን ችግር አለ? ቃል እግዚአብሔር አይደለ ረድኤት አይደለ እንዳትሉኝ እንዳላደናቅፋችሁ ብዬ ነው እንጂ ጠላት ያሰራችሁን ስራ ዛሬ ልንገራችሁ። 1 ወር ሙሉ ስታጠኑ የነበረት በምህላ ሰዓት ነው። የጠላት ስራ ነው ስትሰሩ የነበራችሁ። አላደናቅፋችሁም ብዬ ነው እንጂ መሀል ላይ ላስቆርጥ ነበረ። ይኸውላችሁ እና በመጀመሪያ ደረጃ ከጸሎት የሚበልጥ ነገር የለም። እንኳን እንደዚህ ባለ በዘመን አጸባው በነገራችሁ ላይ ስብከት አስተምራል ቃል እግዚአብሔር ነው አይደል የምናገረው። ግድ ሰዓቱ አለበቃ ቢል መምረጥ ካለብን ከስብከቱና ከጸሎቱ ማንኛውን ነው የምንመርጠው? ጸሎቱን ነው የምንመርጠው። በነገራችሁ ላይ አናስተውለውም እንጂ እኮ ጸሎቱ ራሱ ውስጡ ስብከት አይደለም። የምናስተምራችሁ ንስሐ እንድንገባ ነው አይደለም? መሐረነ መሐሪ ብሎ አንድ ሰው ካንጀቱ ካለ በቃ ኃጢአቱ ገብቶታል ማለት ነው። መሐረነ አብ ተሳለነ ወልድ ካለ ኃጢአቱ ገብቶታል። ግን ካንጀት ከከንፈር አይደለም። እና እነዛን ሁሉ ቀናት ከምህላም ያውም እኮ እንዳልጋፋችሁ ብዬ ነው። አመራሮች አላችሁ ስብሰባ የምታደርጉም በምህላ ሰዓት፣ መዝሙር የምታጠኑም በምህላ ሰዓት አለ ሰብሳቢያችሁ። እዚህ በፊት መጥኑት ያልኩኝ ለዛ ነው። በቃ በሳምንት ስብሰባ አንዲት ቀን ናት አይደል? እሺ አንድ ቀን እንደምንም ያን ስታደርጉም ተሰብሳቢዎቹ ምህላውን ለብቻችሁ እንድታደርሱት ይህን ወቁ። ለራሳችሁ እንደ ጸሎት ወረቀት ላይም በቃላችሁ ካላችሁ በቃላችሁ ጸልዩት፣ እንደ በንባብም ቢሆን ገብቷችኋል። እንዴት ዋላችሁ? ስብሰባ አስፈላጊ ነው፣ ግድ ነው። ምክንያቱም ሳትሰበሰቡ እንደምን መስራት ይችላል? ቅዱሳን የሆኑ እንደሆነ የበቁ ስለሆኑ ስብሰባ ያስፈልጋቸውም። ሳትሰበሰቡ፣ ሳትመካከሩ፣ ሳትገመግሙ፣ ሳታቅዱ መስራት አይቻልም። ነገር ግን የጠላትን ስራ እንድታስተውሉ ብዬ ነው። በዚህ በጎ ስታስቡ በበጎ ምክንያት ሌላ የተሻለውን በጎ እንዳያስጥልን ብዬ ነው። እና አንድ እሱ ነው ችግሬ። ሁለተኛ ነገር ያን ያህል ረጅም ጊዜ የሚወስድ ነገር አልነበረም። ሶስተኛው ነገር ያን ቀን ፍሬ ያለው ነገር ወይም ለሰው ለተሰበሰበው ሰው ፍሬ ያለው ነገር ይዞ እንዲሄድ የሚያደርግ ነገር አልነበረም። እኔ በዚህ ሆኜ እያዳመጥኩ ነበረ። ምን ፍሬ ሰጣችሁት ማለት በዓል ተብሎ ልዩ ዝግጅት ተብሎ ምንድነው ፍሬው? አይደለም ከሌላው ቀን የተሻለ እንደሌላው ቀን እንኳን የሆነ ነገር አልነበረም። እንደ መደበኛው ቀን የሆነ ነገር አልነበረም። ብቻ ለ2 ሰዓት ከ10 ደቂቃ ያክል ዝም ብላችሁ በላይ መዝሙር። ምክንያቱም መዝሙር እናንተም የምታቀርቡትም ከልብ አይደለም፣ ያዳምጠውም ከልብ አይደለም። ለዛ ነው መስዋዕት። አንድ እውነት ልንገራችሁ፣ በመዘመር ብቻ መንግስተ ሰማያት መግባት ይቻላል። ገብታችኋል? ከዚህ የተፈጠርነ ለሱ አይደለም። በማህሌት ብቻ መንግስት እግዚአብሔር ይወረሳል። አያያዙን እንወቀው ነው መዝሙር። ለዚያ ነው አሁን ቅዳሜ የጀመራችሁ ነው መሰለኝ መዝሙሩን። አሁን ጥናት የጀመራችሁት ጥምቀት ስለሚመጣ ከሆነ ተሳስታችኋል። ተውት። ለጥምቀት ከሆነ ዝም ብላችሁ እስኪ ዘምሩ። እስኪ የአደባባዩን ነገር እርሱት። ከዛ ለራሳችሁ ለህይወታችሁ የዘመራችሁት ነገር ታቦተ እግዚአብሔር ሲወጣ ደግሞ ለታቦተ እግዚአብሔር ክብር ደግሞ እንዘምረዋለን አይደለም። ነገር ግን የሆነ በዓል ስለደረሰ መዝሙር አታጥኑ። ሌላውን ጊዜ የተፈጠርንለትን ዓላማ ትተን ረስተን በዓል ሲመጣ ለምንድነው ለታይታና ለአደባባይ? ልክ ከዚህ በፊት ነግሬያቸዋለሁ። አንድ ሰው አንዲት ሴት ከአዲስ አበባ መጣ። በገና ስናጠና ነበረ እና ግን የጥምቀት ቀን ሴት ልጅ በአደባባይ በገና መደርደር የለባትም ስትል ሰማነ። ስለዚህ ጥናቱን እንተዋለች። ይሄ ነው ድንቁርናችሁ። ምክንያቱም አንቺ በገና የምታጠኝ እግዚአብሔርን ለማመስገን አይደለም። ሰው ቅር ካላለች በጥሩ አማርኛ ወንድ እንዲያይሽ ነው። ጥያቄ የለውም። ሴት ልጅ መድረክ ወንድ ያለበት መድረክ የምትወጣ ወንድ እንዲያያት ነው። ሌላ ምንም ትርጉም የለው።
ምክንያቱም መጽሐፍ ስለከለከለው ማለት ነው። ወደፊት ልንገራችሁ፣ በተቻለ መጠን ስብሐተ እግዚአብሔርን የኛ አካል እናደርገው። መዝሙርን የኛ አካል መዝሙር ስላችሁ የቅራቅንቦውን አይደለም። መዝሙር ከተባለ ቤት ዘመን ከፍ ካላችሁ የሊቃውንትን፣ ዝቅ ካላችሁ የማኅበረ ቅዱሳን፣ ከዛ በታች ያለውን ብዙም አልመክርም። ለምን ብትሉ በስጋዊ በደማዊ የማኅበረ ቅዱሳን አንደኛ እንደ ማኅበር ነው የሚደረስ፣ ሁለተኛ ይገመገማል። ገብቷቸዋል። ብዙ ጊዜ የተጣራ ነው። እኔ ገጥሞኝ አያውቅም የሆነ ሕጸጽ ያለው ነገር እንግዲህ ገጥሞኝ አያውቅም። እኔ ከገጠመኝ ያው ለእነሱም ቢሆን ምሕረት የማደርግበት አንደበት የለኝም። ያው በሚመሰግነው አመሰግናቸዋለሁ፣ በሚነቀፈው መነቀፋቸው አይቀርም፣ ሰው ናቸዋ። እና ይሄን እንድታስቡበት አንደኛው። ሁለተኛው ነገር ክህነት ላላቸው ወንድሞቻችን ዲያቆናት፣ ክህነት በረከትም ነው መቅሰፍትም ነው እንዳያያዙ ማለት ነው። በዚህ ዘመን ክህነታችሁ በረከት እንዲሆናችሁ ፈሪሃ እግዚአብሔር ያስፈልጋችኋል። ፈሪሃ እግዚአብሔርን ለማግኘት ደግሞ ፈሪሃ እግዚአብሔር የምትማሩበት ስፍራ ያስፈልጋችሁ። ቤተ መቅደሱ ላይ ሆናችሁ ፈሪሃ እግዚአብሔር መማር አትችሉም። ምክንያቱም ፈሪሃ እግዚአብሔር ያለው ሰው በአካባቢያችሁ ስለማይኖር ታውቁታላችሁ። ለዚህ ደግሞ የተሻለ አማራጭ ሰንበት ትምህርት ቤት ማህበራት ውስጥ ገብታችሁ አገልግሉ። ስታገለግሉ ግን ገብታችሁ የበላይነት እንዲሰማችሁ አይደለም። ሁልጊዜ ደጋግሜ የምነግራችሁ ነገር አለ። እንደ ካህን ተማር እንደ ምዕመን ኑር እላለሁ አይደለም። ለዘመናችን ነው እንጂ እንደ ድሮ እንደ ካህን ተማር እንደ ካህን ኑር ነው። ለምን? ቅድስና ስለነበረ። እዚህ ስንመጣ ወይም በየትኛውም አገልግሎት ላይ ክህነት ያለው ሰው ለምን ብትሉ ቃለ እግዚአብሔርን ፈሪሃ እግዚአብሔርን የት ትማሩት? ከየት ትማሩት? በነገራችሁ ላይ ወንበር ሄዳችሁ ቅዳሴ ስትማሩ አሁን ወንበር የምትማሩበት ቦታ ፈሪሃ እግዚአብሔር አለ ትምህርት የሚባል ስለዛ ጉዳይ ብቻ የሚያስጨንቀን አንድ ነገር ምንድን ነው? ለምሳሌ አሁን እናንተ ቅዳሴ በደንብ የተማራችሁ ወይም ደግሞ ጸዋትወ ዜማ በደንብ የምታውቁ አላችሁ። እዚህ መታችሁ ስጮህ ጉሮሯችሁና ጉሮሮ አይገጥምም አይደለም? ምን አስጨነቃችሁ? ሁለት አማራጭ አላችሁ። አንደኛ አስተምሩ። በእናንተ ጉሮሮ ልክ ማድረግ ትችላላችሁ። ምክንያቱም የተማረው ወደ ያልተማረው ከሚወርድ ያልተማረው ወደ ተማረው ቢመጣ ይቀላል። እሱም ማይሳካ ከሆነ ደግሞ ችግር የለውም። የዜማ ጉዳይ ስለሆነ ወደዚህኛው ወርዳችሁ አብራችሁ ማመስገን፣ ትምህርታችሁን አይጠፋባችሁ። በረከት ከፈለጋችሁ አገልግሉ። ለምን? እዚያ ቤተ መቅደስ ያለው ከአገልግሎት ሁሉ የሚበልጥ ቢሆንም ጠላት ግን ቅድም ነግራችኋለሁ፣ ችግሩ ከቅዳሴው አይደለም። ግን በዚህ ዘመን ቀድሶ ከሚጠቀመውና ቀድሶ ለገሃነም ከሚዘጋጀው የሚበዛው ቀድሶ ራሱን ለገሃነም የሚያዘጋጀው ነው። ችግር ነው። አንዳንድ ጊዜ ቤተ ክርስቲያን ውስጥ መግባት ያሳቅቃል። ቤተ መቅደስ መግባት አሁን በቀደም የቅዱስ መርቆሬዎስ ክብረ በዓል ሰቀቀን ነው ለመግባት፣ ግን ደስ ብሎን የወጣው ተመስገን ነው። ቅዳሴ ስርዓተ ቅዳሴው ጥሩ ነበረ፣ ተመስገን ነው። ጥሩ ነበረ ስላችሁ በአይነ ስጋው በምኑ ሳይሆን በሌላ እይታ ነው። ያንን ማንም ይሁን አይደለም የሚሆን አንድ ተራ ሰው ነው። ተመስገን ብቻ። ትንሽ ፈሪሃ እግዚአብሔር ለስርዓት ትንሽ መጠንቀቅ፣ በቃ አለቀ። እግዚአብሔር ትንሽ ነገር ነው የሚፈልግና ወንድሞቻችን ይህንን ነገር ልታስቡ እንድናስብ አደራ ለማለት ነው። አሁን ወደ ነገረ ቅዱሳን ትምህርታችን እንምጣና ማጠቃለያ ትምህርት ርዕሳችን ወደ መጨረሻ ይሆናል ማለት ነው፣ ሰዓት ለመጠቀም። በ20 ነው ተገናኝተን የነበረ። በ21 የእመቤታችን የድንግል ማርያም እግዝእትነ ማርያም ዓመታዊ በዓል ነበረ። በዓሉ ብዙ ምክንያቶች አሉት፣ ጠቀስ እናድርግ። ኅዳር ጽዮን የሚከበርበት መሰረታዊ ምክንያት የመጀመሪያ ቀዳሚሃ ለጽዮን ሰማየ ሳረረ ብሎ ቅዱስ ያሬድ የመጀመሪያ ምስጋና ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። ምክንያቱም ቅዱስ ያሬድ ይኖር የነበረ በታቦተ ጽዮን ፊት ነው አይደለም? አክሱም ውስጥ ነው የሚኖር ነበር። የመጀመሪያ ምስጋናው ምንድነው? አርያም ብሎ የጠራት የመጀመሪያ ምስጋናው ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። በኋላ በአገልግሎት ምክንያት ሌላ ብዙ ስም መጥቶለታል። የመጀመሪያው ወሰማይ አርያም ታኅሳስ 7 ቀን ዘበመስቀሉ ተቀነውን ከመድረሱ በፊት አስቀድሞ ያችን ሃሌሉያ ለአብ። በነገራችሁ ላይ ደህና ዋላችሁ። ቀዳሚሃ ለጽዮን ሰማየ ሳረረ፣ የጽዮን ደገኛዋን ሰማይን ፈጠረ ብሏል። የጽዮን ደገኛዋን ጽዮን የተባለች በቀደም የቅዱስ ዳዊት ቀን አስተናናል። ጽዮን ታቦቱ፣ ጽዮን ሀገሪቱ፣ ጽዮን መንግስተ ሰማያት እመቤታችን ናት። ቀዳሚ የጽዮን ደገኛዋን ማለትም የእሷ ምሳሌዋን
ተብሎ ለእመቤታችን ከሆነ ምሳሌዋን፣ ለቤተክርስቲያንም ከሆነ ምሳሌዋን ተብሎ ለጽዮን ለኢየሩሳሌም ከሆነ ግን የጽዮን ደገኛዋን ሰማይን ፈጠረ ብሏል። እግዚአብሔር ታቦት ዘዶርን በኢየሩሳሌም ሰማያዊት የብርሃን ታቦት መፍጠሩን ማስቀመጡን በሰባት የብርሃን መጋረጃ በሰባት የእሳት አጥር ከትሮ መፍጠሩን የምናስብበት ነው አንደኛ። ሁለተኛ እግዚአብሔር ጽላተ ኪዳንን በዘጸአት 32:18 እንደምንመለከተው ለቅዱስ ሙሴ የሰጠበት ነው። ሶስተኛው ይህችው ታቦተ ሙሴ ታቦተ እግዚአብሔር በሙሴ በኢያሱም አድራ የሰራችውን ታምራት የምናስብበት ነው። አራተኛ በአፍኒና ፊናንስ ምክንያት ተማርካ ብትወርድም ወደ ብሔረ አዛጦን ወደ ኢሎፍላውያን ዳጎንን ሰብራ በታምራት መመለሷን። አምስተኛ ቅዱስ ዳዊት በዝማሬ በምስጋና መሰንቆ እየመታ በገና እየደረደረ ወደ ራሱ ከተማ አምጥቶ ከጽላተ ኪዳን ወደ ታቦተ ጽዮን ስሟ የተቀየረበትን መታሰቢያ እናደርጋለን። ስንተኛ ነው ይሄ? አምስተኛ። ስድስተኛው ቅዱስ ሰሎሞን መቅደስ ሰርቶ ስለ ኪሩብን አጽንቶ እዚያ አስቀምጦ ታቦተ እግዚአብሔርን ወደ ቤተ መቅደስ ወደ እግዚአብሔር ማደሪያ ያስገባበት ቀን ነው። ሰባተኛው ይህችው ጽላተ ኪዳን ይህችው ጽላተ ሙሴ ይህችው ታቦተ እግዚአብሔር ይህችው ታቦተ ጽዮን ወደ ኢትዮጵያ በቀዳማዊ ምኒልክ አማካኝነት የገባችበት ነው። ስምንተኛ ቤተ መቅደስ በኢትዮጵያ ለመጀመሪያው ጊዜ ተሰርቶ በብሉይ ኪዳን ገና ወደዚያ የገባችበት ነው። ዘጠነኛ በአዲስ ኪዳን አብርሃ ወአጽብሃ በቅዱስ ፍሬምናጦስ አቡነ ሰላማ ተጠምቀው 12 መቅደስ ያላት ግድግዳዋ ከወርቅና ከዕንቁ በቀር ሌላ ነገር የሌለው በ12 መቅደስ ቤተ መቅደስ ሰርተዋት ታቦተ ጽዮን ካህናት ሳይሸከሟት ለመጀመሪያው ጊዜ በሰው ትከሻ ሳይሆን በራሷ በስልጣኗ ኃይሏን ለመግለጥ ወደ መንበሩ የገባችበት ነው። 10ኛ 11ኛ እያላችሁ ልትቀጥሉት የምትችሉት ዮዲት ስታጠፋት አሁንም እንደገና ድልነአድ መልሶ ታቦቷን ያስገባበት አዲስ መቅደስ ድንቅ መቅደስ ሰርቶ አሁንም እንደገና ግራኝ አህመድ ቢያጠፋት አጤ ፋሲል አሁንም እንደገና መልሰው ያስገቡበት ነው። ከነዚህ ሁሉ ጋራ እዝራ ጽዮንን ባዘነች ሴት አምሳል በኋላ ፊቷ እንደ መብረቅ ሲያበራ ያየበት ነው። ሌላኛው ቅዱስ እዝራ ማነው? ቅዱስ ዘካርያስ ካህንና ነቢይ መጽሐፍ እንደሚል ተቋመ ወቅንያ ለድንግል ዘንሰማያ ተብሎ ምንድነው? ዘካርያስን ተሪያ ነው አይደለም? ወሳተ መለኮት ያወአያ ዘካርያስ ያያት ሳተ መለኮቱ ያላቃጠላት ዘሰብአቱ መሃተውያ 7 አይጹቅ ያሏት 7 ብርሃን ያላት ወሰብአቱ መሳወሪያ በ7 መጋረጃ የብርሃን መጋረጃ የተጋረደች አይተዋልና ቅዱስ ዘካርያስ ሬ ተቋመ ማህቶት ኩለንተሃ ወርቅ ሁለንተናዋ በወርቅ የተሰራ የተለበጠ ተቋመ ማህቶት አይቷል። እንዲህ ያልን ብዙ ምክንያቶችን መጥቀስ ይችላል። በእነዚህ ምክንያቶች በዓሉ በጣም ብዙ ነው። እንደምታዩት 10 ምናምን ምክንያት ነው ያለው። ስለዚህ አብይ በዓል ነው፣ ርዕስ የሆነ በዓል ነው። ታዲያ ትልቁ ነገር አላወቅንበትም አያያዙን እንጂ እኛ ማለት ነው አጠቃቀሙን አላወቅንበትም እንጂ ታቦተ ጽዮንን የያዟት አባቶቻችን ጥንቱም ዛሬም አያያዙን ያውቁበታል። አስቡት እናላችሁ በብሉይ ኪዳን የመጨረሻ ውድ ነገር ታቦተ ጽዮን ናት። የት ነው ያለችው? ኢትዮጵያ። በአዲስ ኪዳን የመጨረሻ ውድ ነገር ቅዱስ መስቀል ነው አይደል? የት ነው ያለው? ይሄ ሁሉ ነው። ግን ኢትዮጵያ በምንድን ነው የምትታወቀው? ደሃ፣ የኖረኞች ሀገር፣ የዘረኝነት ሀገር፣ አይምሮ የሌለው ህዝብ ሀገር ሆናለች አይደል? ይሄን ስል ግን አንድ ነገር እንዳትነሱ፣ እልፍ አእላፍ ቅዱሳን ደግሞ አሏት። በአጸደ ነፍስ ብቻ እንደሰረች በአጸደ ስጋም አሉ። በአደባባይ ያለነውን የምንታየውን ማለታችን ነው። ይሄ ሁሉ ያለን እንኳን መስልን። ለነገሩስ እስራኤላውያን ታቦተ ጽዮንን ይዘው ከተጠቀሙት ይልቅ የተጎዱት በዛ። ለምን? አያያዙን ስላላወቁ። እኛም እንደዛ ይሆን ይመስለኛል።
እና እግዚአብሔር የታቦተ ጽዮንን የአማናዊ ጽዮንን የድንግል ማርያምን በረከት ያሳድርብን። ሰላም ለኪ ማርያም እምነ ዘሰሜናኪ ጸወረ ሶምርሁ ቅርእ ዘጽላሎትኪ ስነ ለቢሶ ዳዊት ልብሰ ክብር ዘይሐይድ አይነ ቀድመ ታቦተ ሕግ ሀለ ዋዕዲ ዘፈን። አሁን ለታቦተ እግዚአብሔር ክብር ሲባል የሚደረግ ምስጋና እንደዚያ ነው። እንደ ቅዱስ ዳዊት ከአንጀት ስለ ፍቅር ለማስመሰል አይደለም። ታቦተ እግዚአብሔር ወጥቶ ታቦተ እግዚአብሔር ተደፋፍሮ በነገራችሁ ላይ ነግሬያቸዋለሁ። አንድ የሆኑ ቄስ የተናገሩት ነገር ቪዲዮ ልጆች ልከው ታቦተ እግዚአብሔር መውጣትን የሚቃወም አባት አይቼ ተገርም ያለውኝ በጣም ለምን ቢባል አቁሱ ነው ብዬ ስለማምን እኔ ያን ቀን ከሰለስቱ ምዕት መነሳት በተለይ ከ3ኛው መቶ ክፍለ ዘመን በፊት ከተነሱ አበይት ሊቃውንት ቅዱሳን መካከል በግብፅ በጣም ብዙ ናቸው። በሮሜ ግን 2 ከዋክብት አሉ። ዋናው ሊቀ ጳጳሳት የዓለም ሁሉ መምህር የተባለ ቅዱስ አቡሊዲስ እና በዚያው ክፍለ ሀገር በምስራቁ በቂሳሪያ ሊቀ ጵጵስና የተሾመ ገባሬ ተአምራት ገባሬ መንክራት የተባለ ቅዱስ ጎርጎርዮስ ናቸው። ቅዱስ ጎርጎርዮስ ገና ዲዮቅልጥያኖስ ሳይነሳ የነበረ ቅዱስ ሊቅ ነው። ሊቅነትን ከጽድቅ ከትሩፋት ደርቦ የያዘ ከትሩፋቱ በላይ በብዛት የሚታወቀው በተአምራቱ ነው። ገባሬ መንክራት ተብሎ ገባሬ ተአምራት ድንቅ አድራጊው ተብሎ ማለት ነው። አስቡት። ብዙ ጊዜ አይታችሁ ከሆነ እዚያ ስንክሳር ላይ የተጻፈው ተአምሩ በዓለም ሁሉ ይታወቃል። 2 ወንድማማቾች አባታቸው ሐይቅ አውርሷቸው አረፈ አይደል? ተጣሉ። የኔ እያሉ አካፈላቸው። እሱ ሄዶ መጀመሪያ ያስታረቃቸው፣ ተጣሉ፣ መልሰው አካፈላቸው። ሐይቅ እንዴት ብሎ መካፈል ይቻላል? ከዚህ ወዲህ ብሎ ማለት ነው። ከዚህ ወዲህ ብሎ ሲከፍለው በስልጣነ ቃሉ ከዚህ ወዲህ ያለው አሳ ወደዛ መሻገር እንዳይችል አድርጎ እኮ ነው። ግን ሌሊት እየተመቱ እየተሰራረቁ አስቸገሩ። በመጨረሻው ሲመጡ ምንድን ያለው? ጌታዬ ስለምን በአንድ ሐይቅ ምክንያት በወንድሞች መካከል ጠብ ይገባል? አድርቅልኝ ብሎ ጸለየ። ደረቀ። ለ2 ተካፍሎ ሲያርሱት ኑሯል ይባላል። እንደሚያረግ አባት በእውነት መድኃኔዓለም አይንሳን። ያቺ ሐይቅ በሌላችን ትመስላለች። እርስ በርስ የምታጣለን አላለሙ በዚህ በዘረኝነት ድንበሩ ምናምን እያለን እግዚአብሔር የቅዱስ ጎርጎርዮስን በረከት ያሳደረብን። በዘመነ ጻድቃን አበይት ከሚባሉ ታላላቅ ቅዱሳን መካከል አንደኛው አባ ዮሐንስ የሀገር አስዩጡ ነው። በ4ኛው መቶ ክፍለ ዘመን በ5ኛው እድሜው በጣም ረጅም ስለሆነ ከናባ መቃርስም ጋር ነበረ። በኋላ ከናባ ሲኖዳም ጋር ነበረ። ከናቡነ ኪሮስም ጋር ነበረ። 125 ዓመት ስለኖረ የሀገር አስዩጡ ደገኛ ጻድቅ። በነገራችሁ ላይ መልእክት ሲላክ ዛሬ አይታችሁ ከሆነ በቃ ይሄ ፈጣን መልእክት ይባላል አይደል? ፈጣን መልእክት የሚባለው ይሄ ምንድነው? ደብዳቤ እንጂ ይሄ ሃርድ ኮፒ መቼም በዚህ ዘመን የፈለገበት ፈጥኖ ሃርድ ኮፒ በአውሮፕላን በጀት ፍጥነት ልክ ነው። ከሄደ እንኳን ሊድም ይችላል አይደል? ወይ ሚሳኤል ተኮሰ ሃይፐርሶኒክ ብለህ ከድምፅ 5 ፍጥነት ምናምን ብለህ እንደዛ ነው አይደለም? እሱም ቢሆን ችግር ነው። አሁን ዛሬ እኔ በነገራችሁ ላይ ልብ አትሉትም? አሁን ቅድም እዛ እቤት አንድ የማይሰራ ሶላር አለኝ። እንደ ሰው ልኮት እንጃ ምንም የሚሰራ ነገር የለውም፣ ግን ትንሽ ብልጭ ትላለች እና ሪሞት ኮንትሮል አለች። መብራቷ በሪሞት ኮንትሮል ነው የምትበራው እና ሪሞት ኮንትሮሉን ጫንስ አድርገው ይበራል፣ ጫንስ አድርገው ይጠፋል። እንዴት ነው ግን እንደዚህ የሚሆነው? በነገራችሁ ላይ እንደ መንፈሳዊ ሰው ተውትና እንደ ስጋዊ ይሄ መብራት እንዴት ነው የሚበራው? ይሄ መብራቱ ከየት ነው የሚመጣ? ከጋኑ አይደል? እዛ ጠላው ጋር እንዴት ነው የሚበራ ይሄ ነገር? በቃ ዝም ብለህ መብራቱን መጠቀም ነው። አትመረምርም። መንፈሳዊ የሆነ ቢሆን ይህን ጊዜ አልገባኛለ አስረዳኝ፣ እዚህ ሲል ምን ለማለት ፈልጎ ነው ምናምን ትላለህ። እንዲያ የሚያሰኝ መንፈስ ቅዱስ አይደለም እኮ። ሃይማኖት ሲሆን ልመራመር ታበዛለህ። ይሄን በነገራችሁ ላይ እሺ፣ ይሄ ነገር ሲቆረጥ መሀል ላይ ያዝ ብታደርጉት ለምንድን ነው የሚገለን? ምን ስላለው ነው ውስጥ አይደለም። አሁን እዚህ ጋር ሪሞት ይዣለሁ። ለምሳሌ ቴሌቪዥኑን ስነካው ይበራል፣ ስነካው ይጠፋል። እንዴት? ምታት እኮ ነው። እውነቴን ግልጹ ነው ነገራችሁ። ለሰይጣን የሚያደርገው ነው የሚመስለኝ። ይሄን ብዬ ስል መቼም አሁን የማያውቀኝ ሰው ከሆነ የገጠር ሰው ነው እንደሚለኝ፣ አንተ ወንድም ላስ ቬጋስ ካለ ሰው ይሻላለሁ። ለአራድነቱ ከሆነ ችግር የለብኝም። ግን
እስቲ እናስበው እንዴት ነው? በነገራችሁ ላይ ስልክ ከአሜሪካን ሰውየው ሲናገር በዛ ፍጥነት እኔ ጆሮ የሚሰማኝ በምን መጥቶ ነው? ሞገድ ምናምን ልትለኝ የሆነ ነገር ኢንተርኔቱ ምናምን የሚመጣበት ቦታ ነው። ለምሳሌ በአትላንቲክ ኦሽን በምናምን አድርጎ ያን ሁሉ ውቅያኖስ በዛ ሁሉ ገመድ አልፎ በምን ፍጥነት ነው አሜሪካን ላይ የሆነ ሜሴጅ ፎቶ ሲላክ እንዴት ነው በሰከንድ ልዩነት የሚደርሰው? በዋትስአፕ በምናምን ጤነኛ ነው ይመስላችኋል? ነገር አይመስለኝም። እውነቴን ነው። ለዛ ነው እኮ ደጋግ ሰዎችን ተመልክቷቸው ዘመናዊ ነገር አይቀርቡም። ለምሳሌ አሁን የእንታ ስልክ ልኩትላቸው አይነቁም አይወዱ አሁን ይመስላችኋል? ዋናውን ደግሞ በዚያ በበረሃ ያሉትን አባት ታስታውሷቸዋላችሁ? የዛኔ ዛሬ 3 ዓመት ሄደንባቸው የነበሩት እሳቸው ደግሞ ጨርሶ ማየትም አይፈልጉም። እንዴት ዋላችሁ? ብቻ ማስተዋሉ አይከፋም ብዬ ነው። በምንድን ያመጣሁት? ቅዱስ አባታችን ዮሐንስ መልእክተኛ መልአክ ፈልጓል። ህዝቡ እንዳይጠፋ የሀገራ ሰዎች እንዳይጠፉበት መልእክተኛ መልአክ ያሲያጣ እንዳይነ ጥቅሻ የሚያደርስለት ደመናውን ጠራው። ከደመና ወርዳ ተቀበለችው። ያቺ ደመና እንዳይነ ጥቅሻ ከግብፅ ተነስታ ይሄን ያደረገ ማን ነው? እግዚአብሔር ነው አይደል? እንደዛ ከሆነ ይሄሳ ስልክ ስንደውል ከአሜሪካ እዚህ ድረስ የሚያመጣው ማን ነው? እግዚአብሔር ነው እንዳትለኝ። እግዚአብሔርን ማዘዝ የሚችሉ ሰዎች አይደሉም አይሰሩት። እንኳን እግዚአብሔርን የእግዚአብሔር የሆኑትን ማዘዝ ለእግዚአብሔር የማይታዙ ሰዎች ናቸው። ሰሞኑን ኳስ የምታዩ ሰዎች ለምሳሌ ብዙ ሰው እዚህ በፊት ስለ ኳስ ባዕድ አምልኮነት ተናግሬ ብዙ ተሰድቤያለሁ። ያውም የቤተክርስቲያን ሰባኪዎች ናቸው የሰደቡኝ አይደል? ከሌላው አልፎ ሰሞኑን የእንግሊዝ ፕሪሚየር ሊግ እያያችሁ ይሆናል መቼም ማየት እንደማታቆሙ አውቃለሁ። እጃቸው ላይ ምንድነው አድርገው የሚጫወቱት? አርም ባንዱ ምንድነው? ግብረ ሰዶማውያን ነው አይደለም? በነገራችሁ ላይ ግብረ ሰዶማውያን ላልሆኑት አርም ባንድ አድርገው ያውቃሉ? ይህንን ባለማድረጋቸው 2 አምበሎች ላይ አያችሁ። ግን ዓለም ላይ ክርስትና እንደሞተ የምታውቁት ክርስቲያን የሚባል ሰው እንደሌለ የምታውቁት 2 ሙስሊም አምበሎች አሉ አይደል? ሊግ ውስጥ 2ቱም እምቢ አሉ። እንደው ጉባኤ ላይ መጨብጨብ አይገባም እንጂ ለነዚህ ሙስሊም ወንድሞቻችን በጣም ማጨብጨብ ይገባ ነበር። በጣም አንድ ሙስሊም ለእምነቱ የሚታመነውን 1/10 የሚታመን ክርስቲያን መፈለግ በአደባባይ ከበዱ ነው። አስቡት። እዛ ጨዋታ ላይ በአይንህ 49 ጊዜ በነገራቸው ላይ እዚህ ላይ የሚያደርጉት ምንድን ነው? አንተ እንድትሆን እያበረታቱ እኮ ነው። በነገር ላይ በአይንህ ያንን ቆሻሻ ባየህ መጠን ጠላት አይን ላይ የሚዘግበው ብዙ ነገር ነው ያለው አይምሮ ላይ። እሱን እንኳን ማስተዋል ያቅተናል በእውነቱ። ለሁሉም እንግዲህ እኛ እንናገራለን እንጂ ዱላ እናነሳም። ሁሉም ፍርዱን ከእግዚአብሔር የሚቀበልበት ቀን ብዙ ሩቅ ስላልሆነ እንግዲህ ምሕረት ከመለመን በቀር ሌላ ነገር የለውም። እግዚአብሔር የአባ ዮሐንስን በረከት ያሳድርብን። አጭሩ ቅዱስ ዘኬዎስ ከ72 አርድእት አንዱ የዚያን ቀን ዓመታዊ በዓሉ ነበር። እናታችን ቅድስት ዲቦራ ኢትዮጵያዊ ጻድቅ በሰሜኑ ኢትዮጵያ ክፍል የነበሩት አቡነ ተወልደ መድኅን፣ ሌሎችም ቅዱሳን ዓመታዊ በዓላቸው ተከብሮላቸዋል። የሁሉም በረከት ይደረብን። ሰዓት ለመጠቀም እንግዲህ ልፍጠን። በ22 ቅዱሳን ሰማዕታት ቆዝሞስና ድሚያኖስ እናታቸው ቅድስት ቴዎዳዳ ነበሩ። እዚያ እሁድ ቀን ለነገሩ አልነበራችሁም፣ ግን በዛ በኢንተርኔቱ በሙሉ ብዙዎቻችሁ ስለምትጠቀሙ ስለ ቅዱሳን ቆዝሞስና ድሚያኖስ፣ ስለ አባንጦንስ ቃል ኪዳን የተቀበሉበት ቀን ነው። ዓመታዊ በዓላቸው ነበረ። በ23 ተገናኝተን ነበረ። ቅዱስ ቆርኔሌዎስን ነቢዩ ቅዱስ አብድዩን ከቅዱስ ዳዊት ጋር አይተናል። በ24ቱ ቅዱሳን ካህናተ ሰማይ ሱራፌል ዓመታዊ በዓላቸው ነው። 24ቱ ቅዱሳን በነገራችን እንድታውቁት የሚያስፈልገው ነገር ሱራፌልና ኪሩቤል ስንል ነገዱ ከሆነ የተለያየ ነው። ምናውላችሁ ነገደ ኪሩቤል 10 ነገድ ነው። ነገደ ሱራፌልም ስንት ነው? 10 ነገድ ነው። የ10ሩ ነገድ አለቃ የኪሩቤል ኪሩብ፣ የሱራፌል ሱራፊ ነው። ነገር ግን 40ቱ እንስሳ ስንል ኪሩቤል ማለታችን ነው፣ ሱራፌል ማለታችን ነው። በልማድ ኪሩቤል እንላለን፣ ግን 2 ከኪሩቤል 2 ከሱራፌል ነው። 24ቱ ካህናተ ሰማይ ስንል ኪሩቤል ነው ሱራፌል ማለታችን ነው። ሱራፌል እንላለን፣ ግን 12 ከኪሩቤል 12 ከሱራፌል ናቸው። እንግዲህ ግን ለመጥራት ስለማይመች ኪሩቤል ስንል ወይም 40ቱ እንስሳ ስንል ለማን ተሰጥቶ ነው የሚነገረው? ለኪሩቤል። 24ቱ ካህናተ ሰማይ ስንል ለማን ነው የሚነገረው? እንድታውቁት የሚያስፈልገው 24ቱ ካህናተ ሰማይ ማለት 24ቱ ሊቃናት በገድለ አቡነ እስትንፋሰ ክርስቶስና አባ ጊዮርጊስ በደረሰው ሆህተ ብርሃን ላይ የ24ቱ ካህናተ ሰማይ ዝርዝር ማግኘት ትችላላችሁ። ስማቸው ማን እንደሚባሉ ስማቸው አለ። 24ቱ ሊቃናት ነው የሚባሉት። እነዚህ ቅዱሳን መላእክት ቅሩባን ናቸው።
አሳልፏት እናቷ አለች ከጀርባ መንገድ ክፈቱ አንተ ቁታራ ምን ታፈጥባታለህ አለፍ ያው እዛ እናትሽ ከዋላለች ስጦታ አያችሁ ሕፃን መያዝ የሚችል አንዳንድ ሰው አለ ትንሽ የሴትነት ስጦታ ያለው እንጂ አብዛኛው ሕፃን ልጅ እናቱ ጋር ሲሆን ነው አይደል ጸጥ የሚል እምቢ ቢል እንኳን በዛ መከረኛ ጦት ጸጥ ይላል ግዱን ያችን ሲያገኝ 24ቱ ቅዱሳን ካህናተ ሰማይ እላይ ነበሩ አውደ መንበሩ ለእግዚአብሔር በእግዚአብሔር ዙፋን ፊት የሚቀመጡ አንድም የሚቆሙ እላይ ነበሩ ያለው ለሁለት ያስተርጉም የለ በጥሬው ከሆነ ይቀመጣሉ ተብሎ እላይ ነበሩ ደግሞ ሐልወታቸው መናገር በዚያ ዙሪያ መኖራቸው በቤተክርስቲያን ትምህርት ከመላእክት ሁሉ የሚበልጥ ቅዱስ ሚካኤል ነው ነገር ግን ለእግዚአብሔር ለዘወትር ከዚያው ከእግዚአብሔር ዙፋን ዙሪያ ባለመለየት 24ቱ ካህናተ ሰማይ ቅሩባን ተብለዋል 40ቱ እንስሳ እንዲያውም በቤተክርስቲያን ትምህርት እንደሚል ትምህርት አለ ከእግዚአብሔር ትእዛዝ ሲወጣ ሁሉ በአንድ ጊዜ ዝም ብሎ እንደዚህ እንደ አዋጅ መልፈፊያ አይደለም የመጀመሪያዋ ትእዛዝ ሥላሴ የሚናገሩ ለ40ቱ እንስሳ ነው 40ቱ እንስሳ ለ24ቱ ካህናተ ሰማይ 24ቱ ካህናተ ሰማይ ለሚካኤል ከዚያ ደግሞ እንደየደረጃው ለሌላው ነገር ይደርሳል ይሄ ሁሉ ሲደረግ ግን እንደዚህ እንደኛው አሰራር ማአት ጊዜ የሚወስድ እንዳይመስላችሁ ይሄ ሁሉ በአይነ ጥቅሻ የሚፈጸም ነገር ነው ይሄን የሚያደርገው እግዚአብሔር ለምንድን የሥርዓት አምላክ ስለሆነ እንጂ ለሁሉም እኮ ሳይናገርም እኮ ለሁሉም ማሳወቅ ይችላል ፈቃዱን ቅዱሳን መላእክት ፈቃዱን ያውቃሉ የሥላሴን ፈቃድ እና እነዚህ 24ቱ ካህናተ ሰማይ የሚታወቁበት ምንድነው የሚለው አስተማስላ ለማይነቅ በማይጠንቶሙ ዘወርቅ ለካህናተ ሰማይ ምጡቅ ሊያርጉ ጸሎተ ኃጥእ ወጻድቅ ብሏል ምን ነው መጽሐፍ ያለማ ጸሎተ ጻድቅ ነው እንጂ ጸሎተ ኃጥእ ለምን አለ ቢሉ ንስሐ የገባ እንደሆነ ንስሐውን ከንስሐ ከገባ በኋላ ደግሞ ልመናውን ያሳርጉለታልና የማንኛውም ሰው ጸሎት የሚያርገው በ24ቱ ካህናተ ሰማይ ማይጠንት ነው የነሱ ማይጠንት ካልነካው ማድረግ አይችልም ለዚያ ነው ቅዱስ ያሬድ አንቀጸ ብርሃን አስተማስለኪ ምንድነው የሚለው ከማሁ በስዕለተ ስምኪ ያርጉ ስለቶሙ አይደለም የሚለው ምክንያቱም የእመቤታችንን አማላጅነት እንኳን ጌታዬ ሥርዓት አምላክ ስለሆነ በማይጠንታቸው ነው የሚያደርገው ወደ እግዚአብሔር ዙፋን የሚገባው እና የኛን ልመና የሚያሳርጉ የእግዚአብሔርን ቸርነት የሚያወርዱ ናቸው 4ቱ ቅዱሳን ካህናተ ሰማይ በረከታቸው ይደርብን ያን ቀን አባታችን ቅዱስ ተክለ ሃይማኖት ከ24ቱ ካህናተ ሰማይ ጋር አባታችን አቡነ ሳሙኤልም በተመሳሳይ ከ24ቱ ካህናተ ሰማይ ጋር ያጠኑበት ቀን ነው ሌሎቹ ብዙ ጻድቃን ብዙ ቅዱሳን እንዲህ ያለ ማዕረግ የደረሱ ብዙ ጻድቃን ያ ቀን መታሰቢያ ይሆንላቸዋል አቡነ ተክለ ሃይማኖት ክንፋቸው የተገለጸ በሶስት ስፍራ ነው ይባላል አይደለም አንድ ደብረ ዳሞ ታሪኩን ታውቃላችሁ አይደለም ክንፍ የተቀበሉት ኢየሩሳሌም ነው በጥንቱ ታሪክ መጀመሪያ የት ነው የተገለጠ ደብረ ዳሞ ከዚያ በኋላ የት ነው የተገለጠ ሐይቅ አይደል ማናዩት አቡነ ኢየሱስ ሶስተኛ የት ነው የተገለጠ ገዳመ ወግዳ አንዳንድ ሰው አስቸጋሪ ነው አይደል እዛ በኋላ በርግጥ ለጽድቅ ለቅድስና በቅቷል አንድ አረማዊ መጥቶ አምላካችሁ እውነተኛ አምላክ ከሆነ እስቲ ለኔም ክንፍ ይስጠኝ መበርበት ብሎ ከገደል ራሱን ወረወረ ያን ጊዜ እንዴ ወጭስ ከሚፈጠፈጥ አቡነ ተክለ ሃይማኖት ግዱን ክንፋቸውን ዘርግተው ሄደው ተቀብለው አስቀመጡትና እንደውም ገድለ አቡነ ዜና ማርቆስ ላይ የሚለውን አይታችሁት ከሆነ አቡነ ዜና ማርቆስ አቡነ ተክለ ሃይማኖት ክንፍ እንዳላቸው ያውቁም ነበር እና ገርሟቸዋል ርሳቸው ለራሱ ቅዱሳን ዛሬ አስቡት ክንፍ ቢኖረን እንኳን ክንፍ እንዲሆነች ላባ ነገር እዚህ የተለጠፈች ብትኖረን አስቡት ለማሳየት ጭንቅ ነው እና አባታችን ተክለ ሃይማኖት ከካህናተ ሰማይ ጋር ያጠኑበት ከመቤታችን ጸጋ ዋጋ የተቀበሉበት ነው እግዚአብሔር በረከታቸውን ያሳድርብን የናገራኑ ሰማዕት ቅዱስ አዝቂር እኔ ቅዱስ አዝቂር መከራው ብዙ ነው በቄስነቱ በካህንነቱ በትጋሁ በኋላም በሰማዕትነቱ በምስክርነቱ መንገድ ላይ ሲሄድ ከአባቷ ይልቅ እናቷ ስትሄድ ባሳት ውሃ ነው አይተጋ እሺ ደጅ ወንበር ይሰጡሻል እንዴት ዋላችሁ እግዚአብሔር ይመስገን ቅዱስ አዝቂር መንገድ ሲሄድ አንድ ሰው አገኘ አረማዊ ነው እኮ ኪርያቅ እንዴት ዋልክ አለው ደህና እንዳንዳንዴ ገጠር ሰው ይዘም
ደህና ብስራት ለከ የምስራች ደስ ይበላል። ምንድነው አሉ? እስመ ይወስዱከ ለስም ለምስክርነት ሊገሉ ይወስዱሃል። ተከትሎት ሄደ። አጥምቆት ከዚያ በኋላ ሰማዕትነት እንዲቀበል አድርጎታል። ከ48 ሰዎች ጋር ተሰውቷል አብሮ። ቅዱስ አስቄር ብዙ ተአምራት ሰርቷል። ቄሱ ቅዱስ አስቄር ያን ቀን በአዲስ ኪዳን ስለ ወንድ መልክ ሲነገር ብዙ አንሰማ ማለት የጻድቃን የሰማዕታት መልካቸው ብዙ አይነገርለትም። ከጻድቃን ወገን ልክ ስለ አባ አርሳኔዎስ ቁመት ርዝመትና ስለ አባ ዮሐንስ አጽር አጭርነት እንደሚነገረው በዘመኑ ተመሳሳይ ያልነበረው ደመግቡ ቅዱስ ዮሴፍ ዘሀገረ ሕፃን ነበር ይባላል። ገዳማዊ ቅዱስ ሀብትን ንብረትን ንቆ በብዙ ተአምራት ይኖረ ሰንሰለት የሰበረ በስልጣነ ቃሉ። ያን ቀን ኢትዮጵያዊ ጻድቅ ትግራይ ማነው ኤርትራ ውስጥ ገዳም ያላቸው ደገኛ ጻድቅ ሐዋርያ ድንቅ ተአምራት ያደርጉ ባህር የከፈሉ ፀሐይ ያቆሙ አቡነ ሴት ኢትዮጵያዊ ጻድቅ ዓመታዊ በዓላቸው። ያን ቀን አቡነ ዜና ማርቆስ የወግዳው የደብረ ብስራቱ ዓመታዊ የልደት በዓላቸው ነው። ታላቁ ዜና ማርቆስ ሐዋርያ ናቸው፣ ወይም የአባ ጽጌ ድንግል መምህር ማለት ናቸው። ወይም ማሕሌተ ጽጌ ሲደርስ አብረው የነበሩ የማሕሌተ ጽጌ ስርዓትን የሰሩ ቅዱስ ሰው ጻድቅ ሰው የአቡነ ተክለ ሃይማኖት ያጎት ልጅ ናቸው። ልደታቸው ነው። የልደታቸውን ነገር በአንድ ነገር ማሰብ ትችላላችሁ አይደል? አባታቸው ቀሲስ ዮናስ ይባላል። ተወልደው በ40 ቀናቸው ሊጠመቁ ሲሉ አጥማቂዎቹ ማን ናቸው? ሶስቱም ቄሶች፣ ሶስቱም ወንድማማቾች ቄሶች ናቸው። አንደኛው ቅዱስ ጸጋ ዘአብ ናቸው አይደል? የማን አባት ናቸው? የአቡነ ተክለ ሃይማኖት። ሁለተኛው ቀሲስ እንድርያስ ናቸው። ሶስተኛው ቀሲስ ዮሐንስ ናቸው። በአንዳንድ መጻሕፍት ዮናስ ይሏቸዋል። ሊያጠምቋቸው ሲሉ ማየገቦ ሲሆን መጽሐፈ ክርስትናው ሲደገም ውሃው ፈላ ተንተከተከ። ያን ጊዜ ቀሲስ እንድርያስ ሩጫቸውን 70 ዓመታቸውን ሽማግሌ ናቸው፣ ደንግጠው ሮጡ። መልአከ እግዚአብሔር ተከትሎ ሄደና ተመለስ፣ ጥምቀቱን ጨርስ፣ እግዚአብሔር ድንቅ ነገር ያደርግልሃል፣ እንዲያደርግልህም ጸበሉን ያንን ማየገቦ ነክተህ ራስን እንዳስበት አላቸው። ይህን ያለበት ምክንያት ቄሱ ሽማግሌ ሆኖ ጠጉር ያላቸውም ያው ራሳቸው በራኔ ነበር። ያንን እዚያ ቢቀቡት ዞሮ ጠጉር እንደገና እንደ ጎልማሳ አብቅለዋል። አቡነ ዜና ማርቆስ ክርስትና ሲነሱ የተደረገ ነገር ነው። ሌሎችም ቅዱሳን ነበሩ። እግዚአብሔር ሁሉንም በረከት ያሳደረብን። በ25 ስም አጠራሩ የከበረ ደምግባቱ ቅዱስናው ተጋድሎ ያማረ ቅዱስ መርቆሬዎስ ታቦትና ኖህ ዓመታዊ በዓላቸው ወላጆቹ ባስሌዎስና ጎርጎርዮስ ታምራት ያደረግላቸው፣ ቅዱስ ዮሐንስ ገዳማዊ ታምራት ያደረግለት፣ አቃሮስ ሮማኖስ ሌሎች ጻድቃን ናቸው። ቅዱስ መርቆሬዎስ የተወለደበት ዘመኑ 225 ዓመተ ምህረት ነው። ያ ማለት አብዛኞቹ ሰማዕታት ገና አልተወለዱም። እሱ ሲሰዋ በእድሜ ከነበሩ ቅዱሳን ታላላቅ ታዋቂ ሰማዕታት ቅዱስ ፋሲለደስ ተወልዷል። ሲሰዋ ማለት ነው፣ ሲወለድ አይደለም። እንድታውቁት የሚያስፈልገው ነገር በቤተ መንግስት በታላቅ ስልጣን ላይ ሆኖ የሰራዊት አለቃ ሆኖ በመሰዋት እንግዲህ አስቡት። ቅዱስ ፋሲለደስ ምንድነው? ሰራዊት አለቃ ነው አይደል? ቴዎድሮስ ምንድነው? ሰራዊት አለቃ ነው። ሶስቱም ቴዎድሮሶች። ገላውዲዮስ ምንድነው? ሰራዊት አለቃ ነው። ፊቅጦር ምንድነው? ሰራዊት አለቃ ነው። አባዲር ምንድነው? ሰራዊት አለቃ ነው። አውሳቢዮስ ምንድነው? ሰራዊት አለቃ። ለነዚህ ሁሉ አብነት የሆናቸው የሮም መንግስት ዋና የሰራዊት አለቃ የነበር ቅዱስ መርቆሬዎስ ነው። ለምን? እነሱ ሳይወለዱ ገድሉን ፈጽሞ ትምህርት ተወላቸው ነው ያለፈው። እና የቅዱሳን ሰማዕታት ሁሉ ቀዳሚያቸው ነው የታላላቆቹ ቅዱስ መርቆሬዎስ። ከአረማ ወላጆች ተወለደ። ታሪኩን ታውቃላችሁ። አባቱ አሮስ ከአያቱ ጋር አደን ሄዶ ገጻተ ከለባትን አግኝታቸው አያቱን በልተውት እሱን መልአከ እግዚአብሔር በሰዓት ቀጽሮ እንዳይነኩት አድርጎ አስጨንቋቸው ከዛ እንደገና መጥተው ክርስቲያን ሆነው ተጠምቀው አብረውት ኖረዋል። ቅዱስ መርቆሬዎስ ለጦርነት ሲወጣ እነዚህ ገጻተ ከለባት መልካቸው ስለሚለወጥ ወደ ነበረበት ስለሚመለሱ እግዚአብሔር ስለሚመልሳቸው ከፊታቸው 100 ሺህ ቢኖር ምክንያቱም ሰይፍ አይቆርጣቸው፣ ጥይት አይመታቸው። የዛን ጊዜ ጥይት ባይኖር እግራቸውን እኮ እንደ ጋለ የናስ ብረት ይመስላል የሚለው ማን ይቀርባቸዋል? አንበሳ ቢያመጡ አንበሳውን እኮ እንደ ጨርቅ ነው እንደ እጅ ላይ እንዳለ መሐረብ ነው ብጥቅጥቅ አድርጎ የሚጥሉት። እንግዲህ ምን አይነት ፍጥረት እንደሆኑ መገመት አያቅታችሁም። እነዚህን ገጻተ ከለባትን ለዚያ ነው ልሳነ ከለባቲከ ላይ ለጸላይቱ አይደል የዚያን ቀን ምሳቅ። አዎ ነይ ቅዱስ ሰማዕት መጀመሪያ አረማዊ ነበሩ። በኋላ ግን እሱን ከወለዱ በኋላ ተጠምቀው የሱ ስም ፒሎፓዴር ነበረ። መርቆሬዎስ አባቱ ኖህ እናቱ ታቦት ተብለው
አድገው ከዚያ አባቱ 2 ጊዜ ተማርኮ ከዛ መርቆሬዎስና እናቱ ጠፍተው ሄዶ ከዛ ተገናኝተው ቤተክርስቲያን አንጸው አብረው ሲኖሩ አባቱ ሞቶ አስሊጥ በምትባል ግዛት በመርዶሳውያን ላይ አለቅነት ገዢነት ተሾሞ ሲኖር ታዲያ አይታችሁ ከሆነ ፋዘር ኦፍ ዘ ስዎርድ ይሉታል፣ አቡ ሰይፊን ይሉታል አይደለም ግብፃውያን ምን ማለት ነው? የሰይፎች አባት ወይም ባለ 2 ሰይፉ ሰማያት እንደማለት ነው። አንዱ ሰይፍ የራሱ ነው አይደል? ሁለተኛውን ቅዱስ ሚካኤል ነው የሰጠው። በዚያ ነው በርበርን አረማውያንን አጭዶ የፈጃቸው። ኋላም የምታውቁት ነው። ለጣዖት ስገድ ሲባል ዳኪዎስ እንደዛ በል ሲለው በ250 ዓመተ ምህረት ዳኪዎስ ለጣዖት ስገድ ሲለው እምቢ አለ። ብዙ አሰቃየው፣ በእርጥብ ሽመልም በደረቅ ሽመልም ከላም ቆዳ በተሰራ መግረፊያም ከሁሉ አስጨናቂው ነገር ሲጸነጽሩ ዘንድሮ ሰዓት ስለነበራቸው ሰላም ለከመርቆሬዎስ ዘሮምን ሰምታችሁ ይሆናል። መስተፍጼ ነው ፈረስ ጸልም ሰማዕታት ሁሉ ፈረሳቸው እየራሱ መልክ አለው አይደል? ጊዮርጊስ ፈረሱ ምንድነው? አምባላይ ነው አይደል? ጻዳ ነጭ ነው አይደል? በአምባላይ ፈረስ ነው የሚቀመጥ። መርቆሬዎስ ፈረሱ ምንድነው? ዱሪ ነው፣ ጸልም ጥቁር ማለት ነው። ከእግሩ አካባቢ ነጭ ያለው 4 እግሩ ላይ እዚህ ላይ የለው ማለት ተረስቷል። ዋናው ስዕል ይሄ ኮፒ የተደረገበት ላይ ስላልነበረ ይመስለኛል። አንድ ቀን ሳንሳውና ነጭ ጠብጠብ አድርገበት እግሩ አካባቢ ከሰኮናው በታች ነጭ። ሰኮናው ማለት መረገጫው ሳይሆን የላይኛው የሰኮና ልቻለች ተንጠልጣዩ ከላይ ያለችው እንደኛ እንደ ቁርጭምጭሚት አይነት ከሷ በታች ነጭ ነው። በነገራችሁ የፈረሱን ታምራት ታውቃለች። ቅዱስ መርቆሬዎስ ከተሰዋ በኋላ ለ15 ዓመት በሰው አንደበት ሲሰብክ እንደኖረ አላውያንን በሰዓት እንዳጠመቀ ቅዱስ መርቆሬዎስን በሰው ቃል ይነጋገረው እንደነበረ ታውቃላችሁ። ፈረሱ በሰው ቃል ያነጋግረው ነበር። ወደ በርበር ሲሄዱ መልአኩ ሰይፍ ሲሰጠው ቶሎ እንሂድ ብሎታል ይባላል። ድምፅ አውጡ ዞሩ ነው ቶሎ እንሂድ። ያፈረሱ ብዙ ድንቅ ታምራት ሰርተዋል። የቅዱሳን ፈረሳቸው እንኳን ማለት ነው። የቴዎድሮስ ፈረሱ ምንድነው ቢሉ ሐመር ምንድነው? ሐመር ያው በጣም ቀይ ሳይሆን ድብ ያለ ቀይ እንደዚህ ያለ እና ቅዱስ መርቆሬዎስ ብዙ ስቃይ ተቀብሏል። ታዲያ ምንድነው የሚለው? አማንደሩ ታይት የከውሎ ውሉደ መርገም አረማውያን ያሰኛቸው። አንደኛ ስሙ ሌላ ትርጉም አለው፣ ግን ራሱ የግብር ስም መጠሪያው ናቸው አይደል? አረሚ ሲባል አረመኔ ተብሎ ማለት ነው። አረመኔ እኮ የመጣው ከዛው ነው። ጨካኞች ስለሆኑ ስለማይራሩ ከላይ በብረት ዘንግ እየደበደበው በብረት ሽመል፣ ያ ደግሞ በብረት ሽመል የሚደበድቡት ጫፉ ደግሞ ጦር ስላለው አካሉን እየገፈፈው ነው የሚወጣ እና ከሳስ ደግሞ በሳት ያቃጥሉታል። አልጋ ላይ አድርገው እና እንቅሱ ፋባለከ እንተ ወይዘደም አርያ ዝናም ብዙ አጥፍኦ ለፌም እንደ ዝናም ወርዶ ደሙ ሰዓቱን እስኪያጠፋው ድረስ ማለት ነው። ኋላ ወደ ምስራቅ ሮም ወደ ቂሳሪያ አካባቢ ሰደው ብዙ አሰቃይተው አንገቱን ህዳር 25 ቀን ቆርጠውታል። በነገራችን ላይ የሚያስገርም ነገር በዓለም ደረጃ ብዙ አብያተ ክርስቲያናት ምስራቁ ምዕራቡ ምናምን የሚባለው ብዙ የቅዱሳን በዓል በተለያየ ነው የምናከብረው። እንኳን ሌላ ቢቀር የጌታ ልደት ማለት ነው። የቅዱስ መርቆሬዎስ ሰማዕትነት ቀን ግን ሁሉ ተመሳሳይ ቀን ነው የሚያከብረው ህዳር 25። በጣም የታወቀ የተረዳ ዜና ስለሆነ ከዚያ ሰማዕትነት ከተቀበሉ በኋላ ቅዱስ ባስልዮስና ጎርጎርዮስ እንደምን እንደረዳቸው አሁናችሁ ሁልጊዜ ቅዱስ መርቆሬዎስን ካሰብን ወተፈሱ ባስልዮስ ጎርጎርዮስ ነው አይደለም አለ ሊቃውንት ተፈስው ባስልዮስ ብሎ እንዲያው በነገራችሁ ላይ እንዲሁ ከአንገርጋሪው ጀምሮ ፈጸመ ስማ ቅዱስ መርቆሬዎስ በማይሊው ለዳኪዎስ ንጉስ ወረው ራሱ ታሪክ ሲባል ብዙ ጊዜ የተሟላ እንዲሆን ይፈልጋል አይደለም? መቼ ተፈጸመ፣ በማን ተፈጸመ፣ እንዴት ተፈጸመ ነው አይደለም? ፈጸመ ስማ ቅዱስ መርቆሬዎስ ምስክርነቱን ፈጸመ። መቼ? በማይሊው ለዳኪዎስ ንጉስ። ከዚያ ወኮነ መድኃኒት ለኩሉ ዘነፍስ የክርስቶስ ወገን ለሆኑት ሁሉ ምን ተደረገ? መድኃኒት ተደረገ። ወተፈሱ ባስልዮስ ወጎርጎርዮስ ያን ቅዱስ መርቆሬዎስ ስላደረገላቸው ባስልዮስና ጎርጎርዮስ ደስ አላቸው ብሎ በ100 ዓመት ልዩነት የተፈጸመውን ነገር ነው የሚነግረን። ቅዱስ መርቆሬዎስ በ250 ተሰውቶ ቅዱስ ኦሊያኖስን ማን ነው ቅዱስ አልኩት ያን የተረገመ ርጉም ኦሊያኖስን የገደለው እሱ ከተሰዋ ሰማዕትነት አክሊል ከተቀበለ ከ110 ዓመት በኋላ ነው። እና ቅዱስ መርቆሬዎስ ለዮሐንስ ፍናድህን ዘመራይኮ በሐቅል መርሃኒ ለወልድከ ፍናድህን ምንድነው?
እና ጽድቆስ ኃይል። መልክዓ ቅዱስ መርቆሬዎስ 3 ነው ይባላል፣ ግን 2 ነው። ሶስተኛው መልክዓ መርቆሬዎስ ሁለተኛውን ሞዲፋይ አድርጎት ነው። 2 መልክዓ መርቆሬዎስ ነው ያለ። ከሰላምታው ጋር ምናልባት ሶስተኛ ልንለው እንችል ይሆናል። ቅዱስ መርቆሬዎስ መልክ ማንሻ ገብረ ኢየሱስ ብሂል የሚለው እዚያኛ የምንቆሙ ቁስቋሞች የሚቆሙት ሌላ የራሳቸው መልክ አላቸው። ማለትም ካለ መርቆሬዎስ ካለ መልኩን ነው የሚቆሙት እነሱ። ለሁሉም ቅዱስ መርቆሬዎስ ዮሐንስ የሚባለውን እንዴት በታምራት እንዳዳነው ታሪኩን እዚህ በፊት ተርከናል። ስንክሳር ላይ በደንብ ተጽፏል። እግዚአብሔር የሰማዕቱ የቅዱስ መርቆሬዎስን በረከት ያሳድርብን። እዚህ የደብራችንም ብዙ ኃይል ሲያደርግ ሕፃናት እንደምታውቁት የቅዱስ መርቆሬዎስ ለሕፃናት መድኃኒት ነው። ጎንደር ውስጥ የገባበትን ምክንያት እሱ ስለሆነ ከሌላ ስፍራ ታቦቱ መጥቶ እንደምነዚህ እንደቀረ ጥቂት ይታወቃልና በ26 ሰዓት ሄደ ተመስገን። በ26 ደገኛ ሰማዕታት የናግራን ሰማዕታት ዓመታዊ በዓላቸው ነው። ናግራን ማለት እኔ አንድ ሰው ነግሮኛል። እዛ ኤርትራ ተወልዶ ያደጉ ሊቅ ናቸውና ከኤርትራ ጫፍ ድንበር ላይ ሆኖ እዛ ማዶ ናግራን ይታያቸዋል። ናግራን ይታያል። ይሄ ባብ ኤልመንደብ ይባላል። ይሄ ሬድ ሲ ይሄ ምንድነው? ቀይ ባህር ላይ እንደዛ እና ሲነግሩኝ እኒህ ሰው እዛ ያሉ የናግራን ክርስቲያኖች አሁንም ድረስ አሉ። አስባችሁታል? የዛሬ 1500 ዓመት ያ ሁሉ ግፍ ደርሶባቸው ቅዱስ ካሌብ አድኗቸዋል። እና የኢትዮጵያ ክርስቲያን ሲባል እነሱ እንደ መቀደስ እንደ ምድራዊ አይደለም እንደ ሰማያዊ ነገር ነው የሚቆጥሩት። እና ምንድነው የሚያስ በጣም ተጨቁኖ የመን ውስጥ አስቡት። እንኳን ሐውቴዎችና እነዛ አክራሪዎቹ ባሉበት ሀገር አስቡት ስቃያቸውን። እና ሲጠይቋቸው ምንድነው የሚለው? አንድ ቀን የኢትዮጵያ ክርስቲያኖች መጥተው እንደወትሮ ይታደጉናል ብለው አሁንም ተስፋ ያደርጋሉ። እኛ እነሱን ልንታደግ ወገኔ እንኳን ልንታደግ ለራሳችን መቆም ማንችል ሆናል። በነገራችሁ ላይ አይደለም ለናግራን ሰማዕታት ለዓለም መትረፍ የሚችል አቅም ነበረን። ለናዋላችሁ ቢሊዮነር ሆኖ የሚበላው የሌለው ሰው ታውቃላችሁ? እንደዛ ነው ምን መስል አለ። እንደዛ አይነት ሰው አለ ከተባለኛ ከቢሊዮን ከትሪሊዮን ከኳድሪሊዮን ከዛም በላይ የሚተመን ስጋዊ መንፈሳዊ ሀብት ያለን ግን በድንቁርናችን ምክንያት እንኳን ለሰው ለራሳችን መሆን ያቃተን ኢትዮጵያውያን ኦርቶዶክሳውያን ነን። ግን የናግራን ሰማዕታት ያሳዝናሉ አይደል? ቅዱስ ካሌብን እያሰቡ እንደ ካሌብ ያለ ሰው ከኢትዮጵያ ይመጣ ይሆናል ብሎ ተስፋ ማድረጋቸው ግን እኮ ይመጣ ይሆናል። አባቶቻችን ደግ ንጉሥ ይነግሳል ይላሉ አይደል? እሱ ምናልባት ይሄድላቸው ይሆናል። መጀመሪያ ለእኛም ቢደርስልን ነነዋላችሁ። ማነው እናንተ እንደዛ ሲል የሰማሁኝ? እኔስ ቴዎድሮስ ሳልሳዊ ይሄ ደጉ ንጉሥ እንዲመጣ አልፈልግም። ለምን ሲባል ከመምጣቱ በፊት ስለምሞት። እንዴት ሲባል አይ እንኳን የሰው የእንጨት ጠማማ ሱስ ሲመጣ አይቆይም ይባላል። ስለዚህ ትልቁ ጠማማ ነው ስለሆንኩኝ እሱ ከመጣ እኔ ሞቼ ነው የሚመጣው ነው። ግን እውነቱን ለመናገር ችግር የለውም። የእንጨት ጠማማ ችግር ነው። የሰው ጠማማ ግን ንስሐ ከገባ ይስተካከላል። ባይሆን ንስሐ የሚገባ ጠፋ እንጂ። እና የናግራን ሰማዕታት በአፄ ካሌብ ዘመን ፊንሃስ የሚባል አረመኔ ገብቶ 40 ቀን ነው አይደል? በ40 ቀን የፈጃቸው የናግራን ክርስቲያኖች በሙሉ። እንግዲህ ከታናናሹ እስከ ታላላቁ ድረስ ከሊቃውንቱ፣ ከካህናቱ፣ ከጳጳሳቱ፣ ከዲያቆናቱ፣ አናጉንስጢሱን፣ መዘምራኑን፣ መሳፍንቱን፣ መኳንንቱን፣ ወንዱን፣ ሴቱን፣ ሕፃኑን፣ ሽማግሌውን ሁሉንም ነው ያነደዳቸው። ከአባታቸው ከቅዱስ ሂሩት ከሱ ባለቤት ከቅድስት ድማህና ከልጆቻቸው ጋር ብዙ ግፍ እና ምን ይባላሉ? መስተጋድላን ከዋክብት ብሩሃን ሰማዕታት ለብሔረ ናግራን ይባላል። የብሔረ ናግራን ሰማዕታቶቿ ናቸው እነዚህ ቅዱሳን። በጣም በቤተክርስቲያን ይከበራሉ፣ በዓለሙ ላይ ይታወቃሉ። በዚያ ዘመን በአራቱም አቅጣጫ የነበሩ ክርስቲያኖች እነ ዮስጢኖስም መናፍቅ ነው። ዮስጢኖስ እንደታወቁት ቅዱስ ሳዊሮስን ሊገለው ሲያሳዱ የነበረ ነው። ነገር ግን ክርስቲያን ሲባል ቢያንስ አንድነት ነበረ። በዚህ ዘመን ለክርስቲያን አንድነት ለምን እንደለ ታውቃላችሁ? የክርስቲያን መንግስት የለም በዚህ ዘመን እኮ ዓለም ላይ የክርስቲያን መንግስት የሚባል የለም። አሜሪካን ኦፊሻል ይፋዊ እምነቷ ፕሮቴስታንት ናት አይደለም የሚባል ነው፣ ግን አረመኔዎች ናቸው። በነገራችሁ ላይ ከአሜሪካን ፖለቲከኞች የሙስሊም ፖለቲከኞች ይሻላሉ። ደህና ዋላችሁ? እንዴት ዋላችሁ? አንደኛ ጠባቸው ፊት ለፊት ነው። ለምሳሌ የአረብ መሪዎች ጠባቸው ፊት ለፊት ነው። ሁለተኛ ነገር የአረብ መሪዎች ቢበዛ ይገድሏቸዋል አይደል? ይጠቅማል ይጎዳል። ያ ምን ነው ዝም አላችሁ? ይጠቅማል። ሰማዕትነት ጠቃሚ ነገር ነው። የምዕራቡ ዓለም ገዢዎች ግን እንደዛ አይደለም፣ ነውረኞች ናቸው። በነገራችሁ ላይ ነውር የሚለው ቃል እኔ አንዳንዴ
የሚሰማኝን ስሜት እንዲሰማችሁ ማድረግ ብችል እንደው በየቀኑ የሚሰማውን ስሜት እንደው ለአንድ ደቂቃ ለካ እንደዚህ ነው ህመሙ እንድትሉ ማለት ነው። ሰሪ አሜሪካውን መሪ የሚባለውን በነገራችሁ ሰው የሆነ ጋኔን እኮ አይታወቅም። ይሄ ባይደን የሚሉት ስጋ የለበሰ ጋኔን ነው የሚመስለኝ። ዝም እየሳሰቡ ሰው ራሱ አይመስለኝ። ካናዳ ሂዱ፣ አንድ መልኩን ያሳመረ ጋኔን አለ፣ ጀስትን ትሩዶ የሚሉት ማለት ነው። ወጣት ጋኔን ነው ደግሞ እሱ። የኛው ሽማግሌው ጋኔን ነው፣ የኛው ወጣቱ ነው። ፈረንሳይ ሂዱ፣ ብሪታንያ ሂዱ፣ ቤልጅየም ሂዱ፣ ኔዘርላንድስ ሂዱ፣ ጀርመን ሂዱ፣ ስፔን ሂዱ፣ ፖርቹጋል ሂዱ፣ በምዕራብም በምስራቅ አውሮፓ ሄዱ። ከዚህ ሁሉ እናንተ የክርስቲያን መንግስት ብላችሁ የምታስቡት የራሻውን ነው አይደለም? በእርግጥ ታውቃላችሁ አይደለም? እንዴት ዋላችሁ? አንገትህን ከሚቆርጥህና አንድ እጅህን ብቻ ከሚቆርጥ ሰው የትኛውን ትመርጣለህ? እንዴት ዋላችሁ? አረ እንዴት ዋላችሁ? ሁለቱም ክፉዎች ናቸው አይደለም? ያው ትንሹ ክፉ በማለት ከሆነ ፑቲን ይሻላል። የራሻ ኦርቶዶክስ ቤተክርስቲያን የፖለቲካ መጠለያ ናት፣ ማምለጫ ስለሌለው። አማራጭ ባገኘ ጊዜማ ራሻ ውስጥ ፖለቲከኞቿ ቤተክርስቲያን እንዴት ነው ያደረጓት? ሌኒን ምንድን ነው ያደረጋት? ስታሊን ምንድን ነው ያደረጋት? እነ ብሬዥኔቭ ምንድን ነው ያደረጓት? አጥና ታሪክ። ይሄ ሰውዬ ፑቲን የሚባለው ሰውዬ የሶቪየት ክርስቲያኑን የሚያጠፋው መንግስት ሰላይ አይደል ነበር? ነና አላችሁ። በፖለቲካ ጉዳይ ከሆነ ደጋፊ ነኝ እኔም ካንተ በላይ። ለምን ቢባል ሚዛን ማስጠበቂያ ነው። ይሻላል ደግሞ ትንሽ ከነሱ ይሻላል። ግን እሱ ያድናል የዓለምን ክርስቲያን ብለህ እንዳታስብ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግፍ ሲደርስባት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተልከው ራሻ ሄደው የራሻ ኦርቶዶክስና ፖለቲከኞቿ ምን ብለው ነው የመለሱት? ረዱ፣ አገዙ። አንድ ሰውዬ ብቻ ትንሽ አግዟል አይደል? አምባሳደሩ እዚህ ያለው አማርኛ የሚችለው ሰውዬ ማለት ነው፣ የራሻው አምባሳደር። የእሱ ገዛ ምንድን ነው? ሀዘኔታውን መግለጡ። ሌላ ምን አለ? እሱም እኮ አንድ ነገር ነው። ደህና ዋላችሁ። አንድ ጊዜ ታምሜ ተኝቼ ሰው ሁሉ ደነጋገጠ። እዛ ዩኒቨርሲቲ ምናምን የሚመጡ ድሮስ ልቤ ሳይፈስ የዩኒቨርሲቲ ተማሪም ሳይበላሽ እንደሆኑ ደህና ልጆች ነበሩና ሊጠይቁ በጣም ታሜ ስናስደካክምባቸው ደነገጡ። እኔም ጌታ የምነው ሰው ፊት ብዬ በኋላ አንድ ሰው መጣና ከአንጀቱ ሀዘኔታውን ቢያሳየኝ ቀጥ ለቀቀኝ ቁጭ። ከዚያ ሰው ወጥቶ ከሄደ በኋላ ምንድን ያዳነህ ብሏል። አይገባችሁም ብነግራችሁ። ሀዘኔታ እኮ ጥሩ ነው። ለዛ ነው ሰው እያደነኩት። ሀዘኔታ ለሰው ማዘን ጥሩ ነው። ደህና ዋላችሁ። ከአንጀት ማዘን ምን እንደሆነ ታውቃላችሁ? ልጅ ሲታመም እናት የምታዝነው ሀዘን አለ አይደል? እሱ እኮ ነው ከአንጀት ማዘን ማለት። የመድኃኒት ያክል ግን እንደዚህ የሚያዝን ሰው ብዙ ማግኘት ከባድ ነው። ለሁሉም የናግራን ሰማዕታት እንዲህ ያለ ታሪክ የነበራቸው ናቸው። ቅዱስ ካሌብ ያዳናቸው በዓለም ያለውን የክርስቲያኖችን በቀል የመለሰ ቅዱስ ካሌብ ነው። እግዚአብሔር ሁሉንም በረከት ያሳደርብን። ያን ቀን ደገኛ ኢትዮጵያዊ ጻድቅ አእላፍ ቅዱሳን የወለዱ አቡነ ኢየሱስ ሞዐ የሐይቅ እስጢፋኖስ ጎንደር ነው የተወለዱት። በዚህ በጎርጎራ ማዶ አንዳንዶቹን ልፍ አድርገው ወደ ስማዳ አካባቢ ያደርጉታል። ዙሪያው ጎንደር ነው ሁሉም። እኒህ ቅዱስ ሰው እዚያ ተወልደው 30 ዓመት በጾም በጸሎት ተወስነው ግን ወላጆቻቸውን አገልግለው በ30 ዓመታቸው ተነስተው በመልአከ እግዚአብሔር መሪነት ደብረ ዳሞ ሄደው ደብረ ዳሞ ለ7 ዓመታት ሲያገለግሉና ቅዱሳት መጻሕፍትን በብራና ሲገለብጡ፣ ምክንያቱም ደብረ ዳሞ ነው በዛ ዘመን የመዛግብት ሁሉ ማደሪያ ነበር። ከዚህ አገልግለው አመጣው ሐይቅ እስጢፋኖስ ገብተው መጀመሪያ ጴጥሮስ ጳውሎስ 5 ዓመት 45 ዓመት ደግሞ እዚህ ሐይቅ እስጢፋኖስ ላይ ታውቃላችሁ አይደል? እንዘ ያህል ዘበሰማያት መስካቦ መጠና ዓመታት 50 ይሰከበ በገቦ ይላል አይደል? 50 ዓመት ሙሉ እንኳን እንቅልፍ ይቅርና እንደዚህ በጎናቸው መሬት ላይ ተኝተው አያውቁም። ያን ሁሉ ያደረጉበት ምክንያት አቡነ ተክለ ሃይማኖትን ጨምሮ ብዙ ቅዱሳንን ለመውለድ ነው። ወላዲ አእላፍ ተብለዋል። አንደኛ ብዙ ቅዱሳንን ወልዷል። ሁለተኛ የመጀመሪያውን የቤተክርስቲያናችን የተደራጀ ቤተ መዛግብት በገዳማት ያቋቋሙ እሳቸው ናቸው ብለን እናምናለን። እንደ ቅዱሳን ቅዱሳንን ሲወልዱ ደግሞ እንድታውቁት የሚያስፈልገው ነገር የአቡነ ኢየሱስ ሞዐ ለየት የሚያደርጋቸው ነበር። ቅዱሳንን በቅድስና ከወለዱና ለቅድስና ካበቋቸው በኋላ እዚህ ጾሙ ጸልዩ አይሏቸው ዞሮና ኢትዮጵያን ብርሃን አድርጉ። ኢትዮጵያን ዞሮ ብርሃን ያደረጉት እነዚያ በሙሉ ቅዱሳን ከሳቸው የተወለዱ ናቸው። በኋላ ደግሞ ከአቡነ ተክለ ሃይማኖት የተወለዱ ናቸው። እኒህ ቅዱስ ሰው ለቤተ ክርስቲያን 50 ዓመት ቆመው አልቅሰዋል።
አፄ ይኩኖ አምላክን አስተምረው አሳድገው እሱ ነግሶ ለቤተክርስቲያን እንዲጠቅማት አድርገዋል። የሸዋ መንግስት ከመንፈስ ቅዱስ እንዳይለይ መሰረቱን የጣሉለት አቡነ ኢየሱስ ናቸው። እግዚአብሔር በረከታቸውን ያሳድርብን። አቡነ ተክለ ሃይማኖት ከማረፋቸው በአማካኝ ከ10 ዓመት በፊት ነው ያረፉት እሳቸው። ያን ቀን ሌላኛው ደገኛ ኢትዮጵያዊ ቅዱስ አቡነ ሀብተ ማርያም ናቸው። በእውነት እንኳን ገድላቸውን አንብባችሁ ስንክሳር ላይ ያለው ራሱ ያጠግባል አይደል? አባታቸው ፍሬ ቡሩክ ይባል፣ እናታቸው ይስትና። አገራቸው ወደ ምስራቅ ሸዋ አካባቢ ጫፍ ነው፣ ወደ አፋር የተጠጋ ነው። ቅድስት ዮስቴና መንና ገዳም ስትገባ ያ ባህታዊ ተመለሽ ልጅ አለሽ ብሏት ተመልሳ መጣ አቡነ ሀብተ ማርያምን ወልዳ ስማቸው ሀብተ ማርያም ተብሎ ገና በልጅነታቸው በ5 ዓመታቸው ቤተክርስቲያን ሄደው እግዚኦ መሐረነ ክርስቶስ ሲባል ሰምቶ በቃችን አጸሎት እዚህ የሚበልጥ የለም መጣቸው እኮ በዚች በምድር ከአጋንንት በሰማይ ከገሃነመ እሳት ድንባታለሁ ብለዋል። ድነውባታል። ካደጉ በኋላ ወላጆቻቸው መንፈሳዊ ሰው ስለሆኑባቸው በጣም አባትየው ፈርተዋል። ትቶን ይሄዳል ብሎ ከዚያ አውቆ ምን ያደርጓቸዋል? ማይሰራ እንደው እግዚአብሔር የማይወደው ስራ እንዲሰራ አድርጎ አንድ ቀን በሰንበት መልእክት ላኳቸው። ሩቅ መንገድ ላይ ሲደርሱ ባህር አዩ። ሰንበትን ከምሽር ከዚህ ባህር ተወርውሬ በሞትኩኝ ብለዋል። በኋላ ይትቅትል ነፍሰ ያለው ትዝ አላቸው። በድያለሁ ይለው ንስሐ ገብተዋል። አባታቸው እንዲያውም በግድ አስሬን ማጋባ ብሎ ሚስት ፈለጋ ሲል ጌታዬ እባክህ ብሎ ቢናገሩስ መብረቅ ብልጭ ብሎ ጸጥ። አባትየው መብረቅን የገደለው ፍሬ ቡሩክ። እሳቸውም ተነስተው የት ገቡ? አፋር የሚባል ታውቃላችሁ? እንዴት ዋላችሁ? አፋር ኢትዮጵያ ውስጥ በስውራን ብዛት አንደኛ ማን ነው የሚባል ብዙ ሰው የሚያስብ የት ነው? በሰሜኑ አካባቢ ነው አይደል? ከአፋር የሚበልጥ የለም። በስውራን ብዛት ከዚያ የሚበልጥ የለም። በጣም ብዙ ቅዱሳን እና አቡነ አብርሃም እና አቡነ አንበስ እነሱ የወለዷቸው ብዙ ቅዱሳን እዚያ ነበሩ። እና አቡነ ሳሙኤል አሁን የአቡነ ሀብተ ማርያም የመጀመሪያ መምህራቸው አቡነ ሳሙኤል ናቸው። ሳሙኤል ዘአፋር የሚባሉት ማለት ናቸው። ከኢትዮጵያውያን ወደ 7 የሚደርሱ ቅዱሳን ሳሙኤሎች አንዱ እሳቸው ናቸው። ከእሳቸው ዘንድ ለ12 ዓመት ሲያገለግሏቸው አቡነ ሀብተ ማርያም በጣም ቁጡ ነበሩ። አቡነ ሳሙኤል አላችሁ ቁጡ አስተማሪ ጥሩ ነው አይደለም? እኔ ፊቱን እንደሱ ትላለህ። እኔ ቁጡ መስላለሁ አይደለም? ቁጣ የቅዱሳንን ሲቆጡ ተመልከታቸው። አባባይ ወይን ሲቆጣ እዛ ሀገር ለአባ ዮሐንስ አጽር ላይ እዩ። አቡነ ሳሙኤል ግን ቁጣ መጥፎ ነገር ነው እኮ ከባድ ነው። ከፍርሃታቸው የተነሳ አቡነ ሀብተ ማርያም አትሮንስ ተዘርግቶ መብራት ጧፍ ይዘዋል። ንፋስ መጥቶ አጠፋው። ምን ማድረግ ይችላል? ደንግጠው ወደ እግዚአብሔር ጌታ መምሬ ሊቆጡ ነው ሲሉ መልአከ እግዚአብሔር መጥቶ በረቂቅ ለኮሱ። እንደገና ዙሮ በተአምራት እንደገና ውሃ ሊቀዱ ሄደው ልክ አቀበቱ ረጅም ቦታ ነውና ሲሄዱ በመንገድ ላይ ሲደርሱ ሰላም ለዘባንከ ለቃቱ ስተማ እንተ ተፈልጣ እስከነ ተገብድረ በትእዛዘ ክርስቶስ ቤጣ ብለ ያለው እሱን ነው። እንስራው ከራሳቸው ሄደ አምልጧቸው። ከጀርባ ድንጋይ ነው የሚቀበለው አይደል? ድንጋይ ካገኘው ምንድነው የሚሆነው? ተማጸኑ በእግዚአብሔር። ከታች ደርሶ እንደገና በጀርባቸው ተመልሶ አናታቸው ለመልሶ ተቀመጠ። እንስራ ውድ ነው አይት ይገኛል በዛ ዘመን ደግሞ መመራቸው እንዳይቆጡ እና አንድ ቀን ጠርተው አቡነ ሀብተ ማርያምን አባ ሳሙኤል አንተ በደንብ አገልግለኝ ማታገልግለኝ ልብስ ስለሌለ ነው አይደል ብሎ ልብስ አለበሷቸው። የመንኩስና ልብስ ሳይሆን ይሄ አመክሮ ልብስ አለበሷቸው። ከዛ ልብስ ካለበሷቸው በኋላ በደንብ አገልግለኝ ልብስ አልብሻለሁ ሲሉ ማገልግሉን አገልግሎታለሁ ግን ያለበሱኝ እሱ አይደሉም እመቤታችን ናት። እንዴ እኔ ያልብሽ ደግሞ እመቤታችን ትላለ ብሎ ተቆጥተው ሄደው እመቤታችን ውዳሴ ሲሉ ደግሞ ወሱላ ፊት ሲቆም እመቤታችን እንደ መብረቅ ብልጭ ብላ ወጣ። እኔ ነኝ ያለበስኩት አንተ ነህ እንዴ? ከዛሬ ጀምሮ እንደ ጌታ ነው። ልጅ ቢሆንም በእድሜ እንዳባት ነው። ሄደው እንደገና ጫማቸው ወልቀዋል። 12 ዓመት ከዛ አገልግለው ተመልሰው የት ይመጣሉ? ከአቡነ መልከጼዴቅ የሚዳውን ታውቋቸው የለ ሰው ሲከበር የማይበሰብስበት የእሳቸው ረዱ ነው። ከእሳቸው ምንኩስናውንም አስኬማውንም ተቀብለው በረሃ ገቡ። ከዚያ በኋላ የአቡነ ሀብተ ማርያም ገድል ምኑ ይዘረዘራል። በ80 ቀን አንድ ጊዜ ቅጠል መብላታቸውን እንጥቀስ። ባሕር ሰጥመው 500 ጊዜ መስገዳቸውን እንጥቀስ። 4 ወንጌልን ቆመው ሙሉን ከ150 መዝሙረ ዳዊት ጋር መድገማቸውን እንጥቀስ። እግዚአብሔር ስለዚህ ፈንታ ስንት ቃል ኪዳን ስንት ሀብት ሰጥቷቸዋል።
ከሁሉ በላይ መልአከ እግዚአብሔር ቅዱስ ሚካኤል ወዳጅ ጓደኛቸው ነው። 24ቱ ካህናተ ሰማይ፣ 7ቱ ሊቃነ መላእክት፣ ሊቀ ሰማዕታት ጊዮርጊስ ወዳጆቻቸው። በተለይ ቅዱስ ሚካኤል አቤት ሲመጡ ይቀመጥ ምን ይላቸዋል? ሰው እየመጣ ነው። ምን ይቻል ችግሩ እንዲህ መፍትሄው እንዲህ ሁሉ ይነግራቸዋል። በቃ እንዲህ ያለውን ነገር መቼ እንደሰማው ታውቃላችሁ? ደህና ዋላችሁ? እንዴት ዋላችሁ? አባ ተክለ ማርያም አባ ተክሌ ከማረፉ በፊት እንግዲህ 2 ሳምንት እየቀረው ነው አይደለም? እረፍቱ ከደረሰ ከማረፉ በፊት አንድ ጊዜ እዛ ተቀምጬ ያለሁኝ ሰዎች መጡና ሁልጊዜ ሲመጡ ያዩኛል እና በጣም በቃ እኔንም ደህና ሰው መስያቸዋለሁ እና አባ ተክሌ ዝም ብሎ ይናገራል ወይም በእሱ አማርኛ ይለፈልፋል ብዙ ነገር እኔ ዝም የምሰማ ከዛ ሲጨርስ ተርጉምልን እስኪ ምንድን ነው ያለው? ኦሮ አልዘመም ጋር እኔ አላውቀውም ወዴት ገብቶኛል። ብዙ ሰው የመሰለውን ነገር ይዞ ይሄዳል አላ መቼም ታውቃላችሁ በአመት በ2 ዓመት አንድ ቀን ካወራኝ እድል ነው አያወራም ብሎ መለፍለፍ ነው እና እንዲያው አባ እንደው አንድ ጥያቄ ልጠይቅ ቀኑ ሙሉ አፋ አያርፍም ትናገራለህ ይኸው ይያዛል የምትናገረው ሰው ሁሉ እንዲህ ሊለኝ ፈልጉ እኮ ነው እያለው ስለዚህ አይያዝም አለኝ እንዴት ብዬ ስለው እብድ አይደለሁ ሰው የመደፈር እና ታዲያ ምንም አትናገርም ይስለው መነገሩማ ሲሆን ሌሊት ይመጣል እንዲህ ያለ ሰው ይመጣል ችግሩ ይሄ ነው መፍትሄው ነው ይለኛል ያን ጊዜ ሲመጣ ነግሮሃለሁ እንዲህ ያለኝ እኮ ለኔ ምንም ነግሮኝ አያውቅም የሚገርመው ነገርና አምና ሳማረው ነው ትንሽ የተቆጣ ለሁሉ እግዚአብሔር በረከቱን ያሳድርብኝ ቀኑ ደርሷል እንነጋገራለን በጊዜው ስለ አባ ተክለ ማርያም እና አባታችን አቡነ ሀብተ ማርያም ቅዱስ ሚካኤል ለዚያ ነበር እና እንዴ ወደ ሰማይ ይዟቸው ወጣ ታሪኩን ታውቃላችሁ ሲኦልን አስጎበኛቸውና ምን ያጠፉ ናቸው ጥፋታቸውን ዘርዝረላቸው ሊወጡ ሲሉ አንተ ወዳጄ እገሌ እዚህ ሲኦል ውስጥ አሉ አዎ እባክህ አውጣልኝ ለምን አረ ዘመዶቻቸው መጥተው ተማጥነዋል እንደው በጸሎት አስብ ብሎ እባክህ አውጣልኝ ይሄ ስልጣኑ የኔ አይደለም ከሰማይ ለሀብተ ማርያም አውጣለት ላወጣቸው ወስዶ ከህይወቷ አጥምቆ 7ቱ ሊቃናት ተቀባብለዋት ያችን ነፍስ ስግዲ ለመስቀል ስገጂ ብሎ አስገባት። ለምንድነው ለመስቀል ያስገጃችኋት? በሰማይ አለ በጌታ ፊት ብርሃን መስቀል አንዲትን ነፍስ ሰይጣን ይዋቀሳታል ይከራከራታል ብለን ከሰጋነ ፈጥነሽ ለመስቀል ስገጂ ነው። ለምን ለመስቀል ከሰገደች ሰይጣን አፉ ይታሰራል አለቀ። ንስግድ ለመስቀል ለማርያም ድንግል ያለው ደራሲው ሐጺ ዘርአያቆስ ነው። ታሪክ አታውቁም? ለነገራችሁ ላይ የቅዱሳን ገድል ውስጥ እንደሚል አላያችሁ? አቡነ ተክለ ሐዋርያት ዛሬ ዓመታዊ ባላችሁ አይደል? እንዴት ዋላችሁ? መልአከ እግዚአብሔር ነጥቆ ወስዶ ሥላሴ ፊት ስገድ አላችሁ። ሰግዶ ቀና ብሎ ሥላሴ ፊታቸው ተቆጥቷል። ምን በድዬ ነው ብሏል። ለምንድን ነው በደንብ ያልሰግድክ? በባታችሁ እያሉ ነው እና መልአኩ ዞር ስግደት የምንድን ነው የጎደለው አለ። እየቸኮልክ ቀስ ብለህ ስገድ። ስትሰግድ ዝም ብለህ አትስገድ። እሰግድ ለአብ ወወልድ ወመንፈስ ቅዱስ በላውንም ስገድ። እንዲህ ያለ ትምህርት አለ እኮ ነጥቆ ወስዶ ሰማይ ያዘው ሲሆን እዛው ሥላሴ ፊት ተማር ማለት ነው። እና አቡነ ሀብተ ማርያም ሥላሴ ፊት ሲቀርቡ ሊሰግዱ ሲሉ አንድ ከጻድቃን አንዱ መጥቶ ቆይ እኔ ቀድመሃለሁ እኔ ነኝ የምሰግድ መጀመሪያ ብሏል። አይ በምንድን ነው የምትቀድመኝ? በገድል ካንተ ይልቅ ብዙ ተጋድያለሁ አለች። እኔ ገድል የለኝም ግን ጌታዬ ከእናተ ማኅፀን መርጬሃለሁ ብሎኛልና እኔ እሰግዳለሁ። ሲከራከሩ ጌታ ምን አለ? ሀብተ ማርያም ነው የሚሰግድ። አሁንም ሊሰግዱ ሲሉ ሌላ ጻድቅ መጣ። እኔ ግን እቀድምሃለሁ አለ። አንተስ በምን አለ? ጌታ አትከራከሩ እሱ ይቀድምሃል ተባለ። ያኛው ጻድቅ ቀድሞ ሰገደ። ትልቅ ማዕረግ እኮ ነው ቀድሞ መስገድ በሥላሴ ፊት። እና አቡነ ተክለ ሃይማኖትን እዚህ አገኟቸው ከ8ቱ ቅዱሳን ልጆቻቸው ጋር ታውቃላችሁ። አቡነ ተክለ ሃይማኖት ልብሳቸው በሙሉ ስብሐተ እግዚአብሔር ልክ እንደ ሰው አንደበት ልብሳቸው በሙሉ ያመሰግናል። ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ እያለ እና ከገዳም የተቀበረልኝ ብሏቸው ዛሬ ክቡር ቅዱስ ሥጋቸው አቡነ ሀብተ ማርያም እዛ ነው ያለ አይደል? የአቡነ ጴጥሮስ የደብረ ሊባኖስ ጻድቅ ወዳጅ ናቸው። ደብረ ሊባኖስ የቀበሯቸው አቡነ ጴጥሮስ ናቸው። በ1499 የተወለዱት በአማካኝ በአፄ ይስሐቅ አካባቢ ሳይሆን አይቀርም። በአፄ ዘርዓ ያዕቆብ ደግሞ ልጅ ናቸው። ገድላቸውን የፈጸሙት በበደ ማርያም በእስክንድር በናኦድ ዘመን ነው እና ገድላቸው ታምራታቸው በጣም ብዙ ነው። ከሁሉ ለእመቤታችን የነበረው ፍቅር ምንድን ነው የሚለው? ሰላም ለእንግዳከ ወለሕፅንከ ዘተፈቅረ እናዋላችሁ ከመ ሕፅነ አምላክ
ምንድን ብሎ ለነጎድጓድ ዘገብረ ብሎ ሀብተ ማርያም አይርግ መስዋዕት አምልኮ ስሙረ ዘትብል ንኢ ማርያም መሰረተ ዓለም ምረ ምስለ ወልኪ ሕያው ተሳረረ ምድር ብሎ ማዛ ቅዳሴን ዘወትር እኔ የሚገርመኝ ነገር አለ። ሁልጊዜ አቡነ ሀብተ ማርያም የሚቀድስ በነገራችሁ ላይ ታውቃላችሁ፣ ዲዮስቆሮስ እያለ የትንሣኤ ቀን እንኳን አቡነ ሀብተ ማርያም የሚቀድስ ማለት ነው ማዛ ቅዳሴ የእመቤታችን የትንሣኤ ቀን ገድላቸውን ተመልከቱ። ከዚያ የትንሣኤ ማግስት የማዕዶት የአቡነ ሀብተ ማርያም ሰሞን አለቀ። ታውቃላችሁ አቡነ ሀብተ ማርያም ሰሞን ገብተው ይቀድሱ ነበር። ሰሞናቸው አለቀና እመቤታችን የትንሣኤ ቀን ተገልጣ ወዳጄ አንተ ንኢ ማርያም መሰረተ ኩሉ ዓለም ስትለኝ ደስ ይለኛል፣ ነገ አንተ ቀድስ። እመቤቴ የኔ ሰሞን አይደለም ሌላ ቄስ አለ እኮ ሰሞንተኛ፣ እንዴት ብዬ በሱ ፈንታ ገባለሁ? እመቤቴ አለ አንተ ቀድስ ብያለሁ፣ አንተ ቀድስ። እሱስ አላት እሱን እኔ ያውቃለሁ፣ ዝም ብላ አንተ ቀድስ እላቸው ሄደች። በማግስቱ ቅዳሴ ሊገባ ሲል ያ ቄስ አፉ እንደዚህ አድርጎ አፉን ይዞ እባክዎ አባታችን ይቀድሱን ይላቸው። ምን ሆንክ ሲሉት ምን ቢሆን ጥሩ ነው፣ መንገድ ሲመጣ እንቅፋት ይመታዋል፣ ትርክም ይሉ በፊት ጥርሱ በሙሉ አፉ ደንበል። ለምን እመቤታችን ሲበድል ቆይቶ ሊቀድስ አልፈለገችም። ችግር አይደል? እንደዚያ መሆን እንዳይመጣ ደህና ዋላችሁ። መቼም ሁሉ አይነገርም ደግሞ አፌ አያርፍም። ግን የፍልሰት አንድ ጊዜ ቅዳሴ ልንገባ ተቀምጠ እንዲያቆናት ትልቅ ማገር ከቆርቆሮ ላይ ተደግፏል እና መስማር እናስመራለን። ተሰልፈን ከተቀመጥ ነው ሂዱ ፊት ለፊት ነው የምትሉት ግንባሬ ቅዳሴ ልንገባ ጧ እዚህ ላይ መጡ። መስማ ከሁለት አለመክፈሉ ራሱ እዚች መሀል ላይ ነው የገባ እና ይገርመኛል። ሰው ሞኛ አይደለም። አንዳንድ ጊዜ ስታስቡት እግዚአብሔር ሰው የሚያከብረውን አያከብር። እሱ አንድ ጊዜም ስራ ቦታ ሆነን መብረቅ ብልጭ ያለ ሁሉን መርጦ እኔን ጆሮዬን አቀመሰኝ። ዛሬ ድረስ ጆሮዬ በሽተኛ ሆኖ ቀረና አስቡት። እና ምንድን አንደኛው ነው ትሆናል አንተን እኔ እኮ የማስብህ በጣም በቃ ይሄ መቃብሬት የሚኖር እንዲሁ ደህና ሰው ምናምን። አየህ ተሳስተሃል። እግዚአብሔር አንተ እንደምታየው አይደለም ያያል። አንተ ደህና ሰው መስዬ ነው እንዴ? አይ ለዚያ ነው መብረቁ ቢመጣም እንጨቱ ቢወድቅም። እንዴት ዋላችሁ? እንዲህ ካለ ፈተና መድኃኒዓለም ይሰውር። መቼም ተግሳጹም ጥሩ ነው አንዳንድ ጊዜ። እና አቡነ ሀብተ ማርያም ብዙ ታምራት የሰሩ እመቤታችን የወደዱ ጌታችንን በማየት ምክንያት ፊታቸው እንደ ፀሐይ ያበራ የነበረ ቅዱስ ሰው ናቸው። ብዙ ቃል ኪዳን አላቸው። በረከታቸው ይደርብን። ሰዓቱ እያሰገኙ እንግዲህ ቅዱስ ጎርጎርዮስ ዘደሴተ ሰንሲላ የውጭ ቤተክርስቲያናት ምንጮች ደግሞ ሰንሲላን ኑሲስ ይሏታል በሌላ ስሟ። እንግዲህ ጎርጎርዮስ ዘኑሲስ ሊሆን ይችላል። እንደ ቅዱስ ቢላሪያኖስ ኪልቅያ ታቱስቢያ ቅድስት ዮስቴና የአቡነ ሀብተ ማርያምና 7 አክሊል የወረደላት እንደ አቡነ ሀብተ ማርያም እንደ ልጇ አባ ኢያሱ የጀር ሥላሴ ሌሎችም ቅዱሳን ዓመታዊ በዓላቸው ነበረ። በ27 ዛሬ መጨረሻ አባታችን ተክለ ሐዋርያትን አንዳንድ ነገራቸው ብቻ እናንሳ። አቡነ ተክለ ሐዋርያት እንድናስባቸው ትልቅ ትምህርት የምናገኝበት ስራ ያላቸው ቅዱስ ናቸው። አቡነ ተክለ ሐዋርያት ሲባል መቼስ አቡነ ተክለ ሐዋርያትን የሚያውቅ ነገር አንድ ነገር ያውቃል። ምን ታውቃለች ስለ አቡነ ተክለ ሐዋርያት? ስጋው ደግሞ ታሪክ አይደል? ቅዳሴ ሊያስቀድሱ ገብተው አንድ የታመመ ሰው ገብቶ ቆርቦ ሲወጣ ሲያስመልሰው ተውኪያው ማስታወቁ አይደለም፣ ማስታወቅን ማየትም አንፈልግም አይደለም። ነገር ግን ያስታወቀው የተለያየ መልክ ያለው ጠረኑ የቤተክርስቲያኑን መቅደስን ቅድስትን ቅኔ ማለቱን ከመሙላቱ የተነሳ እዚያ ያለው ሰው ራሱ መልሶ ሊያስታውቀው እስኪደርስ ድረስ በደስታ ነው መልሶ የተመገቡት እሳቸው። ይህንን ለማሰብ እንኳን ይከብዳል። ግን የክርስቶስ ፍቅር ላደረበት ሰው ይሄ ከባድ ነገር አይደለም። ለዚያ ነው ጌታችን መጥቶ ፀሐይን ግንባራቸው ላይ አተመላቸው። ጌታዬ ይህ መውዳሴ ከንቱ ይሆንብኛል እባክህ ብለው አሉት። እንኪያስ ብለው እጃቸውን ገለጥ አድርጎ እጃቸው ላይ አንዳንድ ቅዱሳን አሉ አይደል? እጃቸውን የማይገልጡ ለምሳሌ አባ ዘወንጌል እጃቸውን ገልጠው ያውቁም አይደል? እጃቸው ላይ ምን እንዳለ እንግዲህ እግዚአብሔር ነው የሚያውቅ፣ እኛ አናውቅም። ግን የአቡነ ተክለ ሐዋርያት እጃቸውን አይገልጡት ነበር አንደኛው። ምክንያቱም ከገለጡት ሰው ማየት አይችልም እጃቸውን። በሱ አንደኛ ይታወቃል። ሁለተኛ አንድ ዲያቆን ቅዳሴ ከቀደሰ በኋላ አብሯቸው ይሄዳል። ዲያቆናት ተጠንቀቁ። በነገራችሁ ላይ ቅዳሴ ከቀደሳችሁ በኋላ ምራቅም የተፋና ያለን አንዳንድ ጊዜ እጁን የሚታጠብ ሰው እናያለን። ልብስ የሚቀይር የቀደሳችሁበትን ኩታ ትታችሁ ትሄዳላችሁ። ቢያድለን ኑሮ እንኳን ቀድሰን ሳንቀድስ ካህን ጥምጥሙን ዲያቆን ኩታውን እንዴት ብሎ ይጥላል? እንዲህ ወትሮስ ቢሆን ለስራ ለመች ያለ ለተግባር ካልሆነ በቀር እንዴት ብሎ ይሆናል? አንድ ዲያቆን አብሯቸው እየሄደ ከአቡነ ተክለ ሐዋርያት ጋር ምራቁን ሲተፋዩት ቅዳሴ ወጡ። ደንግጠው ልጅ የምነካ አይት አቅለሽ ልሾኝ እኮ ነው አላቸው።
ሊያነሳው ሲል በል ቆይተው ከናፈሩ አነሱት፣ አንጓልሉት እና ምራቁ ከአፈር ጋር ተቀላቅሎ የደረቀችው ክፍል ትቀር የለ እሷ ስትቀር ምንድነው ያደረጉ? ቆባቸውን አነሱና መሃል አናታቸው ላይ አስቀምጠው ቆባቸውን ከደኑት። ልጄ እንሄዳሉት። ይሄ የሆነ በዓለ ሃምሳ ጠዋት ቅዳሴ ወጥቶ 3 ሰዓት ላይ ነው። ልክ ልፍ ብሎ ና እንጸልይ አሉት። እሳቸው ቆሞ ሲጸልዩ ከእሳቸው ጥላ ስር ነው እሱም አብሮ ሲጸልይ 9 ሰዓት ሆነ። 9 ሰዓት ሲደርስ ልጄ አሁን ትምህርት መውሰድ አለብህ ብለው ሲያነሱት በሙሉ ራሳቸው ይነዳል። መሃል ላይ ምን ሆኗል? የጌታ ትኩስ ሥጋ ሆኗል። የጌታ ትኩስ ሥጋ ማለት ምን አይነት እንደሆነ እኔም እናንተም ልናውቀው አንችልም። ያ ዲያቆን ከእግራቸው ወድቆ አለቀሰ። ይቅር በለኝ አባቴ በድያለሁ። እንግዲህ አስቡት፣ ራሳቸውን በሙሉ አነደደው። ይሄ ግን እሳቸውን አያቃጥላቸውም የነበረ እሳተ መለኮት እንደሆነ ለመግለጥ ነው። እንዲህ አለ። አንድ ጊዜ ሲሄዱ አንድ ቦታ ላይ እየጸለዩ ሕፃናት ሲያለቅሱ ሲጮሁ ይሰማሉ። በጣም ብዙ ቁጥር የሌላቸው እና ሕፃናቱ ድምፃቸውን ሲሰሙ ምንድን ነው የሚሉ ሲባል እስከ መቼ አትፈርድም? ገና የፀሐይ ብርሃን ሳናይ የተፈጠርንለትን ምክንያት ሳንኖር በማይፀን እያለን ስለሚገድሉን እናቶቻችን መቼ ነው የምትፈርድልን እያሉ ሲጮኋሉ። ደህና ዋላችሁ። ጽንስ ስለሚያስወርዱ ሰዎች ማለት ነው። በጣም ክፉ ኃጢአት ነው። ነገራችሁ ላይ ከአረመኔነት በላይ አረመኔነት ነው። ከባድ ነው። አሜሪካ ዛሬ የምትበጠበጥበት አንዱ ምክንያት እሱ ነው። ታውቃላችሁ፣ እዚህ ነግራችኋለሁ። የህፃናት የደም ግፍ ሊሞላ ትንሽ ከቀረው መቼ እንደሆነ ነግራችኋለሁ። ያቺ የሞላች ቀን እግዚአብሔር በዚያ ምክንያት ለማንም ምሕረት አያደርግም። እዚያ በኋላ ህፃናትን በሚፈጁ ሴቶች እናት ተብለው፣ አባት ተብለው፣ ወንድም እህት ተብለው፣ ሐኪም ተብለው የኢትዮጵያ ህግ ታውቃላችሁ አይደል? አስወርድ ይላል። ነገር ግን በህጋዊ ቦታ ነው አይደል? ጽንስ ያስወርድ የሚሉት በሐኪም ቤት ነው አይደል? ችግር ነው። ከአቅም በላይ ሆኖ ህፃኑ በማህፀን ሞቶ ምናምን የሚባል ነገር አለ አይደል? እሱ ሌላ ምክንያት ነው። ከነ ህይወቱ ያለ ተስሎ ተመልክ የተደረገለት። ሌላው በጣም የሚያስገርመው ታሪካቸው አርኬው ላይ ያያችሁት ነው አይደለም? ዶሮ በሰው ቃል ተናገራቸው የሚለው አቡነ ተክለ ሐዋርያት አብዛኛው ህይወታቸው የኖሩት ደብረ ሊባኖስ፣ ኋላ ግን ገዳማቸው ገብርማ የሚባል ስፍራ አላቸው፣ ደብረ ጽሙና የሚባልና እዚያ ደብረ ሊባኖስ ሆነው ሁልጊዜ ሳዩት መሰንበት የማይሹት አንድ ትልቅ ስፍራ ነበር። ዛሬ እንደ ተርታ የምናየው እንፍራንዝ ማለት ነው። ታውቃላችሁ? ለምሳሌ የዴጌ ጻድቃን፣ የሐውዜን ጻድቃን ይባላል አይደል? የእንፍራንዝ ጻድቃን የሚባሉ አሉ። እንፍራንዝ በጣም ብዙ ቅዱሳን የነበሩበት። ለምሳሌ ከቅዱሳን መካከል አንዷ ቅድስት አርዋ ትባላለች። 70 ዓመት ተሰውራ ይኖረች ቅድስት አርዋ ኢትዮጵያዊት ናት። እና አንድ ቀን አገኝተዋት እናቴ ሆይ 70 ዘመን እዚህ ምን ትበያለሽ? እሱን ቅጠል አለቻቸው። ልብላው አላት። ብላው ቢቀምሱት እንግዲህ በሳቸው ቅድስና ደረጃ ያለ ሰው መልሶ ሊያስታውካቸው አንገሸገሻቸው። እናቴ ይሄ እንደምን ይበላል አለች። እስቲ መልሰ ብላው። ድጋሚ ቆርቶ ቢቀምሱት የማር ወለላ። ስለ ክርስቶስ ፍቅር ሲበላ መራራውም ስለሚጣፍጥ ማለት ነው። ለእኔ እንደዚህ ነው የሚጣፍጠኝ አለች ቅድስት አርዋ፣ ኢትዮጵያዊቷ ቅድስት አርዋ። በነገራቸው ላይ ገድለ አቡነ ተክለ ሐዋርያትን ካገኛቸው እዛ በጣም ብዙ ቅዱሳን ኢትዮጵያውን ሁለተኛው ሲኖዳ የሚባሉትን በደብረ ሊባኖስ 45 ዓመት ጉድጓድ ውስጥ ተቀብረው ሲጸልዩ የኖሩትን አባት ጨምሮ በጣም ብዙ ቅዱሳንን ታሪክ የምታገኙት ገድለ አቡነ ተክለ ሐዋርያት ነው። እና እዚህም ፍራንዝ መጥተው ቅዱሳንን ሰላም ለማለት መጥተው እያለ አንድ ጊዜ ዶሮ እየጮኸ ሲመጣ አባቴ በጸሎት ተማጽኛለሁ እያለ እየጮኸ ሲመጣ በር በከፍቶ ዶሮ ነው። ምን ሆነ ነው ሲባል ይሄው ሊያርደኝ በሰንበት ቅዳሜ ዓርብ ለቅዳሜ በሰንበት ሊያርደኝ። ኋላ ባለቤቱን ጠሩና ዶሮ አናገረኝ እንዳይሉት ሌላ ነው ችግር አይደል? ይሄን ዶሮ እባክህ ስለኔ ስትል ማረው አለ። አውቆ በአፉ እሺ አለ። በልቡ ግን የወሳቸው ልቡን ስለሚመረምሩ በልቡ ግን እስቲ አንተ ልፈል እናሳየዋለሁ እያለ ነው። እሺ እንዳላላቸው ሲያውቁ በአፉ እንጂ በልቡ እሺ እንዳላላቸው ሲያውቁ ልግዛህ እንግዲህ አሉት። ገንዘብ የላቸውም። ምንድን ያደረጉ ልብስ አመጡና በዚህ ልብስ ዋጋ ትሸጥልኛለህ አሉት። አዎ አለ። ልብሱ በጣም ጥሩ ነው። እንካስ ይሄው እጥፍ ያደረግኩልህ ዛሬ ብቻ ሰው ወደፊትም እንዳትበላው ሲሞትም አክብረህ ተማጽነዋልና በሰንበት አክብረህ ቅበረው እንጂ እንዳትበላው። እሺ ብሎ ልብሶቹን ይዞ ሄደ። ያለ ምሳ ሰንበት ሊታረድ የነበረ ዶሮ ተረፈ። ጫማቸውን ስሞ ሰግዶ ሄዷል። ከሁሉ የአቡነ ተክለ ሐዋርያት የሚያስገርም የመጨረሻ እንደምነግራችሁ ነገር አንድ ጠንቋይ አገሩን በሙሉ
ወሰደባቸውና አስቸገራቸው። ማንም ሰው ምንም ሊነካው አይችልም። ምክንያቱም ሰይጣን ከጎኑ ስላለ ይከላከልለታል። በዛ ሲመካ ተመለከቱ። ሰይጣን ያድናል፣ ሰይጣን ያድናል። ላሳይህ አይደለ ሄዱና ጸሎት አድርሰው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሉና ደቀ መዛሙርቶቻቸውን አምጡታል፣ ጎት አምጡት፣ እሰሩት፣ በአራት ችካል እሰሩታል፣ ግረፉት። ግርፋት ቢላችሁ ግርፋት እንዳይመስላችሁ ቆዳው ተልጦ መሬት ላይ እስኪወድቅ ድረስ ደሙ እስኪንጠፈጠፍ ድረስ ሙልጭ አድርገው አስገርፈው። ጻድቃን ያስገርፋሉ እኮ አይምሰላትም መጻድቅ ሁሉም ቦታ አለው። አዎ እንደናላችሁ አንብበው ይገድላቸው ላይ አንብበው ሙልጭ አድርገው እስቲ ዲያብሎስ መጥቶ ያድን። ይሄው ሌላ ሰው ቢሆን እኮ መጥቶ ሰይጣን ይጋፋዋል። እሳቸው እንዴት ነው ድረስ ሰይጣን እያስገረፈ ዝም ሰይጣን መቼ ከፋዋል? ቢገርፉት እንኳን እንዳይሞትበትና ሰው የሚያስትበት እንዳያጣ ነው እንጂ እዚህ ታጣውቁም አንዱን አንተ የናገለኝ ግደልልኝ ያለው ቢሄድ ዳዊት ኪዳን እየጸለየ ቄሱ አላስገባዋል ይመላለስ ይመላለስ። አንተ ታዲያ ቄሱን መግደል ካቃተ ለኔ ምንድነው አለው። ጓደኛው ሰይጣን መካከረ የቄሱ ሆነ መግደል ነው ይሄኛው ራሱን ማንገል ብሎ እንኳን ገድለውት ይደዋል ራሳቸው አጋንንት መጨረሻ ብሎ እነሱ ነው የሚያጠፉት። እና አቡነ ተክለ ሐዋርያት በዘመናቸው በሙሉ አሁን የታሪካቸው መጨረሻ ብዙዎቹ አጼ ዘርዓ ያዕቆብን ለመንቀፍ የሚጠቀሙበት ታሪክ ይሳቸው ነው። ምክንያቱም የሞቱት በአጼ ዘርዓ ያዕቆብ አደባባይ ለ8 ወራት በግርፋትና በስራት ኖረው። ምክንያቱም ምንድነው ብትሉ አቡነ ተክለ ሐዋርያት ከመነኑባት ዕለት ጀምሮ ለብዙ 10 ዓመታት እየሄዱ በቅዱሳን በአትሉ በአማላጅነታችሁ ተማጽኛለሁ ለሰማዕትነት እንዲያበቃይልን እባካችሁ ለጌታዬ ስም መከራ እንድቀበል እድሜ ዘመናቸው አላመቤታችን መጣ ቀኑ ደርሷል ልትቀበል ነው ይላል ላከቻቸው። ከአጼ ዘርዓ ያዕቆብ ጋር በነገረ ሰሪ ተጣሉ፣ ተገረፉ፣ በጣም ብዙ ተገረፉ፣ ታሰሩ 8 ወር በላይ። ያ ሁሉ ነገር አሳልፈው ከማረፋቸው በፊት እመቤታችን መጣ ፈቃድህን ፈጸምኩልህ ደስ አለ። አይ እመቤቴ እኔ ባረምዬ ነው እንጂ በወዳጅሽ በክርስቲያን ንጉስ ነው እንዴ መከራ ያልኩሽ? አይ እንግዲህ ፈቃድ ጠይቀሃል ተቀብለሃል ገና አለችው። ይኸው ወዳጄን ዘርዓ ያዕቆብን ይቅር በለው ሄደህ ግፌን ተመልከት ብለህ በልጄ ፊት እንዳትከሰው ነግሬሃለሁ። ድንግልናዬን የሚያመሰግን ወዳጄ ነውና እንዳትከሰው። እመቤቴ እንኳን አንቺ ብለሽኝ ወድጄ ይቅር ብያለሁ፣ እግዚአብሔር ሁላችን ይማረን ነው። አባታችን ተክለ ሐዋርያት መጨረሻቸው እንዲያ ነው። ኋላ ግን አጼ ዘርዓ ያዕቆብ ከስጋቸው ብርሃን እንደወረደ ሰምተው በ13 ዓመታቸው ምክንያቱም አቡነ ተክለ ሐዋርያት የተሰዉ በ1447 ዓመተ ምህረት ነው ያረፉ። ናኔ ቅዱስ ሰው ዛሬ ዓመታዊ በዓላቸው ነው። በረከታቸው ይደርብን። ከ42 ተቆራርጦ በአራተኛው ክፍለ ዘመን መጨረሻ አካባቢ ዘመነ ሰማዕታት ካለፈ በኋላ ከመቼም ከዘመነ ሰማዕታት በኋላ የቅዱስ ያዕቆብ ዘግሙድን ያክል መከራ የተቀበለ የለም። 42 ቦታ ቆርጠውታል አይደል? እንግዲህ 43ኛ ደረቱ 44ኛ አንገቱ ሆነ ማለት መጨረሻ ሲቆርጡት በፋርስ ዛሬ ኢራን በምንላት ስፍራ መጀመሪያ ስለ ንጉስ ፍቅር ብሎ ንጉስን ለማስደሰት ብሎ እግዚአብሔርን ክዶ በኋላ ሚስቱ እህቱ እናቱ ደብዳቤ ጽፈው መልሰውት ብዙ ተሰቃይቷል፣ ብዙ መከራ አይቷል። ቅዱስ ያዕቆብ ዘግሙድ ከአበይት ሰማዕታት አንዱ ነው። ቅዱስ ጢሞቴዎስ ከዘመነ ሰማዕታት የመጀመሪያዎቹ የግብፅ ቅዱሳን አንዱ እሱ ነው ከሚስቱ ሞራ ጋር። ቅዱስ ፊልሞና ከ72 አርድእት ጡመ ቃል የሚባለው ከ70 አርድእት አንዱ የቅዱስ እንድርያስ ደቀ መዝሙር ነው። አቡነ ገብረ ዮሐንስ ኢትዮጵያዊ ጻድቅ ናቸው። አቡነ ሊቃኖስ ነገን የምናከብራቸው ዛሬ የሚታሰባሉ። እንደዚሁም ቅዱስ ቀሌምንጦስ የሚባል ሰማዕት። እነዚህ ሁሉ ዓመታዊ በዓላቸው ነው። እግዚአብሔር በረከታቸውን ያሳድርብን። ነገ 28 ነው። ቅዱስ ሰረባሞንም ሰራባሞንም ገድሉ ሰራባሞን ይለዋል። ከቋንቋ ሲፋለስ ነው። ደገኛ ጻድቅና ሰማዕት አቡነ ዮሐንስ የጎንደ ተክለ ሃይማኖት ልደታቸው ነው። እንደዚሁም ቅዱስ አባታችን ሊቃኖስ ዓመታዊ በዓላቸው ነው። የደብረ ቆናጽሉ በ2947 አእላፋት ሰማዕታት ዲዮቅልጥያኖስ የፈጃቸው ሁሉም ቅዱሳን በዓለ ሰማዕታት ይባላል። ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ሐዋርያው ቅዱስ ቀሌምንጦስ፣ ኢትዮጵያዊ ጻድቅ አቡነ ጽዮን ጽድቅ የሚባሉ የምታውቁ ከሆነ ከሰማዕታት ሁሉ ደግሞ ሴቲቱ ደገኛዋ ከነ ቅድስት አርሴማ በዛ ዘመን የነበረችው እነ ቅድስት ካትሪና የምትባል የምታውቀው ከሆነ ቅድስት ካትሪና የምትባል ደገኛ ድንግል ሰማዕት። እነዚህ ሁሉ ዓመታዊ በዓላቸው ነው። ቅዱስ ኢትዮጵያዊ ጻድቅ አቡነ ገብረ መስቀል የለጋሶ ገድለ አቡነ ሳሙኤል ላይ አይታችሁት ከሆነ ገብረ መስቀል ዘለጋሶ የሚለው እሱም ዓመታዊ ዕረፍት በዓሉ ነው። ቅዱስ ሰው ነው።
በ30 እነ ቅዱስ አናንዮስ እነ ቅዱስ አካክዮስ እነ ሐፄ ገብረ መስቀል ጻድቁ የኢትዮጵያ ንጉሠ ነገሥት ዓመታዊ በዓላቸው በአንድ ታኅሳስ 1 ነቢይ ቅዱስ ኤልያስ ናቡቴ ኢይዝራኤላዊ በግፍ የተገደለው ጴጥሮስ ዘሀገረ ጋዛ ሌሎችም ቅዱሳን ጳጳሳት ዮሐንስ አትናቴዎስ የሚባሉ ዓመታዊ በዓላቸው ነው። በሁለት ሲድራቅ ሚሳቅ አብደናጎ ወይም አናንያ አዛርያ ሚሳኤል ዓመታዊ የተአምራት በዓል ነው። እነ ቅዱስ አባ ሆር እነ ቅዱስ አውካያኖስ ወይም አውካቴዎስ ሰማዕቱ ኃይለኛ ሰማዕት ቅዱስ ሰው ነው። እሱም ዓመታዊ በዓሉ ነው። በ3 በዓታ ለማርያም የእመቤታችን በዓቷ ነው። እንደዚሁም የዚያን ቀን የቅዱስ ፋኑኤል ሊቀ መላእክት ዓመታዊ በዓሉ ነው። የጻድቁ አባታችን የአቡነ ዜና ማርቆስም ዕረፍታቸው ነው። ምኒልክ ዳግማዊ ያረፉበት ነው። ነፍስ ይማር እንላለን። ደግ ሰው ስለነበሩ በ4 ነው የምንገናኘው። በ3 አክብራችሁ በ4 አትቅሩ ባካችሁ። በዓታ ታቦቱ አለ። ማህሌቱ ታውቃላችሁ። በጣም ግሩም የሆነ ማህሌት ነው ያለ። የቅዱስ እንድርያስ ቅዳሴም አለ። ታቦቱ ግን ያው በ3 ስለሚወጣ ነው። በ3 በዓታን ስለሚያወዱና በ4ም ቅዱስ እንድርያስን እንድንሳለን በረከቱ እንድንቀበል ነው። መልክአ ቅዱስ እንድርያስ አለላችሁ እዚህ የሰጠኋችሁ መጽሐፍ ላይ እሱን መጸለይ መድገም ይገባል ነው። እግዚአብሔር አምላካችን ሁላችን የዚያ ሰዎች ይበለን፣ የቅዱሳንን በረከት ያሳድርብን። የትምህርቱ ርዕስ ምን ነበረ? ጠይቅና ንገረን ወይም ጠይቀህ ንገረን ተሰአል ወንገረን እንበይነ መኑ ይብል ዘንተ። ይህንም ሰላማን እንደሚል ጠይቅና ንገረን። ሳምንት ይቆይ አይሻልም? በነገራችሁ ላይ ርዕሱን ለምንድን ነው የምንፈልገው? ጊዜ ካደረሰን እንማርበታለን። ካልደረሰን ለሳምንት፣ ሳምንትም ካላደረሰን ለወዲያኛው ሳምንት ይቀጥላል። እንዲያ እያለ ማለት ነው። ለምን ቢባል ምን አስተውላለሁ መሰላችሁ ሰዎች ርዕስ አሁን የትምህርቱ ርዕስ እኮ ከቅዱሳን ሕይወት እንማር ነው አይደል? እስካሁን ድረስ አይደል? ክፍል 2 ይባላል። ይሄ እግዚአብሔር አምላካችን ሁላችን የሳምንት ሰዎች ይበለን፣ የንጹሐንን ዓመት ሁሉ ያሳድርብን። ለምስጋና እንነሳ። አድኅነነ ሕዝበከ ወባርከ ርስተከ ሀበነ ኃይለ ወመዊዓ ለአግብርቲከ ለእለ ንፄውዕ ስመከ እቀበነ ውሉደ ሕዝብከ ወእጽረነ በኃይለ መስቀልከ ለዘን በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ኩልከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ፈኑስ ኃይለከ ማርኪያነ ዘፈጠርከ
አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ እምነበስሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ኢየሱስ ክርስቶስ ከመ ይስረይ ለነ ይፍቱኝ። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያውርስልን። አጭር መልእክት ብቻ አለ። የነዳያን 1 ብር ከበሩ አካባቢ ይጠብቋችኋል። ያው ቀድማችሁ የምትመጡ ወንድም እህቶቻችን ለሰው ቦታ ስለሚቸገር ሁልጊዜም ፊት ወንበርና ግድግዳ መያዝን አትርሱ። ከፊት ግድግዳ እንደዛ እያደረጋችሁ መግባት የማይቻላችሁ ከሆናችሁ ደግሞ ያው ውጭ መቆም ነው። ውስጥ ከገባችሁ ግን ፊት እንደመጣችሁ ፊት ወንበር ከዛ ግድግዳ። ምክንያቱም ከዛ መጥቶ አሳልፉኝ አታሳልፉኝ ጸሎት መካከል ጉባኤ መካከል ከምንጋፋ እሱን ያዙ። እንግዲህ እሁድ 4 ሰዓት ላይ የቅዱስ ሉቃስ በዚህ በሰለስቱ ምዕት ማህበር የቅዱስ ሉቃስ አንደኛው ማህበር ነው። አንደኛው የሚሰሩት ስራ ጉዞ ነው እና ደብረ ሰላም ፊት ቅዱስ ሚካኤል ዋይላፍ ወለደታ ለማርያም ቤተክርስቲያን ጉብኝት አለ። እዚሁ ነው፣ እዚሁ ፊት ሚካኤል ከዚሁ ከኛ ቤተክርስቲያን ጎን ነው። ሁላችሁም ተገኝታችሁ ጉብኝቱን ተሳተፉ፣ በረከት ተቀበሉ። የቅዱስ ሚካኤልን በረከት የደብሩን ታሪክ የአባቶቻችን ሀብት ተሳተፉ መልእክት ነው። እሁድ 4 ሰዓት ላይ መገናኛው እዛው ነው አይደል? እዛው ፊት ሚካኤል ቤተክርስቲያን ነው ሁሉም ሰው መገኘት ያለበት። ይኸው ነው። በሰላም ያስጀመረን በሰላም ያስፈጸመን ቸር መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን እስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾስ ኃይል አሜን። አሜን።